አለችኝ። እኔ ሰጣት ግን ከኔ ብቻ ብር እንደምትወስድ ከኔ ብቻ እንዳነሳች ነው እንጂ ከሌሎች እንዳለባት አልነገረችኝም ነበር። ከሄደች በኋላ ግን ሁሎችም ልጆች እንዳለ እንትን እንደወሰደችባቸው ምናምን ነገሩን ማለት ነው። ከዛ ስንጠይቃተኝ ለ6 ወር ምናምን ጊዜ ስጡኝ አለች። እሺ አልነሰጠናት። አሁንም ጊዜ አሉ ሰጠናቸው። ብዙ 2 አመት ሞላል። እሺ አልገባኝም። አንቺ ሀገር ነው የምትኖሪው? እኔ ኩዌት ነው ያለሁት። ኩዌት። እሺ ልጅቷ ያበደርሻት የት ነው የምትኖረው? በፊት ኩዌት ነበር፣ አሁን ኢትዮጵያ ነው ያሉት። ሁለቶችም ኢትዮጵያ ናቸው። አዎ ገባኝ። 2 ሰው ነው ያበደርሽው? ሁለቶች አብረው ነው እንትን የሚሉት። ቆይ በትክክል በግልጽ ንገሪኝ። እንትን የሚሉት አይደለም። አንቺ አበድረሽ ነው ወይስ ምንድን ነው? ለ2 ሰው አበድረሽ? ጉዳዩን ግን ግልጽ ፍርጥ አድርገሽ ንገሪኝ። እኔ የተፈሰ ነገር አይገባኝም። እሺ 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 ማለት እኔ እንትን የምሰራ ማቀጥ ነው ታፍቻ ለምሰራ። እሺ እነሱ ደግሞ ቢሮአችን ነበሩ። እሺ እና እኔ ከነሱ ጋር 10 አመት ቆይቻለሁ። እሺ ከዛ ብርዛ እንትን ከሰራ በየወሩ እሺ ከነሱ ጋር 10 አመት ቆይቻለሁ ማለት አልገባኝም። አንቺ ጠፍተሽ እየሰራሽ ቢሮ ናቸው? ቤት አከራይ ናቸው? ቢሮ አይደለም። ጠፍተሽ እንዴት ቢሮ? እንደዚህ ነው። ከዚህ ጃዛ የሚሉትን ቢሮ እኛ ጃዛ ነው። ኩዌት ቢሮ ነው የምትሉት? ቢሮ ነው የምትሉት ኢጃዛ ቤት አይደለ ኩዌት? እሺ ስለዚህ የጠፋሽበት የምትኖሪበት ኢጃዛ ቤት ተከራይተሽ የምትኖሪበት ቤት አከራይ ናት ማለት ነው ልጅቷ? ስንት የሆነ በየወሩ እኛ ስንሰራ እሷ ትወስዳለች ብር ከማዳም ብለስ እማዬ ነቃች። እሺ ትናለሽ እንዴ? ምንድን ነው? እሺ እና እንትን ከማዳም ትወስዳለች፣ ሁሌም ትወስዳለች በየወሩ። ደሞዝሽን ከማዳም ደሞዛችሁን ከማዳም አከራያችሁ ተቀብላ ነው ለእናንተ የምትሰጣችሁ? ደሞዛችን እኛ ነው የምንቀበል፣ ግን ከማዳም ሁሌም ኮሚሽን ትወስዳለች 50 ዲናር። ያንን እኛ ወደን ስለገባን አሁን ነው የሆነ እንትን ያልን እንጂ ያንን ችግር የለብንም ነበረ። እኛ ወደን ነው እንጂ እሱ አስገድዳን አይደለም፣ መውጣት እንችል ነበረ። አረ እናንተ የኩዌት ሽቀላ የሌለ ነው። እንዴት ነው በእድሜ ልክ እዛ ቤት አመትን ብትሰሪ በየወሩ 50 ዲናር ለአከራይሽ ነው ትወስድ ነበር። ትወስድ ነበር። እሷን ስራ ፈልጋም ታስገባን ምንም ስንሄድ ከዛ ወርም ተቀምጥና ምንም ማለት ነው ወጭ በራሷ ነው። ስራ ስንገባም ደግሞ ሁሌም ከማዳሞች 50 ዲናር ትወስዳለች። ስለዚህ የቤት ኪራይ አትከፍሉም? ስራ ፈታችሁ ተቀመጡ? የቀለብ አትከፍሉም? አንከፍልም። እሺ አንድ ሰው ይኸውልሽ 7 ወር ሰርቶ 3 አመት ቢቀመጥስ ኢጃዛ ቤት? ያኔ ጸባዩ ይቀያየራል ምናምን እንጂ እንትን አትልም፣ ውጡ ምናምን አትልም። በነፃ አመት ይኖራል ያለ ነገር ያለቀለ። አሪፍ ነው። ተካካስ። እሺ እና እንትን አሁን ብር ትሰሪያለሽ አይደለ? ስንቀበል ደሞዛችን አረቦችን ካላመን ከነሱ ነው የምናስቀምጥ ብር ማለት ነው። ከእነሱ እናስቀምጣለን። በፊት ታማኝ ናቸው። እኔ እንጃ 10 አመት ሙሉ እስከምኖር ታማኝ ናቸው። አንድ ቀንም እንኳን የሆነ እንትን ብለው እኛ ያውቁም ነበር። ከዛ መጨረሻ ላይ አንዴ 500 ብር አደራ ሰጠው አስቀመጥኳቸው። ከራሴም ዲናር አስቀመጥኩኝ። ከዛ አልነካሁትም። ከዛ በድልኝ ግሉኛ ነኝ። ከዛ በኋላ ግን ማስቀመጥ አልፈለኩም። ያንን 500 እንዳስቀመጥኩ ሌላው ማስቀመጥ አልፈለኩም። ከራ ያስቀምጣለሁ። ወጭም ሰዋጣ ምንም ሲሉ በታክሲ እነሱ ስለሚልኩልኝ የምፈልገውን ነገር ምናምን ያውቃሉ። ስንት እንዳለኝ ስንት እንደሌለኝ በቃ ምንም የምንደባበቀው ነገር የለም። ከዛ ለሆነ ነገር እስኪ ዛሬ ቸግሮኝ እንደዚህ ሲሉኝ እኔም ስለማምናቸው ስለምላቸው እልካለሁ። ስልክ 1700 ደረሰ። ከአደራ ካስቀመጥኩት ጋራ 1700 ዲናር። ካሁን እነሱ ሄዱ። አንዲቱ ፈልጋ ነው ሄደችው፣ አንዲቱ ደግሞ ተይዛ ሄደች። አሁን ስጡን እንላቸዋለን፣ አይሰጡንም። እኔ ብቻ በሆን ችግር የለም ነበር። ማአት ልጆች ነው ያሉ። አሁን አንዲቱ እስር ቤት አለ ቤተሰቡ እንድትሄድ ሀገሯ ማለት ተይዛ። አሁን እሷ ብር አላት፣ ዘመድ የላትም፣ ምንም የላትም። ብር ራሱ ከእጇ የላትም። አሁን ሀገሯ ስገባ 5 የላትም። ማረፊያ እንኳን ዘመድ የላትም። ስጡን ስንላቸው የሆነ ምንም መፍትሄ የለም። በቃ ሊሰጡን አልቻለም። ሚዲያ እናወጣቸው
እንሰጣችኋለን ስንላቸው እኛ እኮ አልካድናችሁም ይላሉ። ስንት ናችሁ? ስንት ብር ነው ጠቅላላ? ያንቺ ስንት ዲናር ነው? የኔ 1700 ዲናር ጋይስ። 1700 የኩዌት ዲናር ስንት ነው በብር? ወደ 800 ሺህ ምናምን ይላል። 800 ሺህ ማሻአላ ይሆናል። እሺ ታዲያ አሁን አንቺ ብዙ ልጆች አሉ የማላውቃቸው ልጆች ራሱ ብዙ ልጆች አሉ። አንቺ ከዛ ቤት ወጥተሻል አሁን ወይ እዛው ነሽ? አይ ከዛ ቤት ወጥቻለሁ። ስራ እኔ ስራ ቦታ ነው ያለሁት። ምን አሁን የቢሮ ምናምን የሚባል ነገር ለምን ወጣሽ ከዛ ቤት ብርሽ ሳትቀበል? እሷ እኮ የለችም አሁን ኢትዮጵያ ተይዛ ሄደች። በቃ እነሱ ጠቅልለው የሉም ከዚህ። የኢጃዛ ቤቷ ተይዛ ሄደች? ተይዛ ሄደች። ኢቃማ ሳይኖራቸው የኢጃዛ ቤት ባለቤት ይሆናሉ። ቤቱን በማን ስም ይከራያሉ? ከዚህ ይቻላል ሰው እንትን ሰው በፊት ለምሳሌ እነሱን ተከራይቶላቸው የነበረ የሆነ በንጋሊ ነው ተከራይቶላቸው የነበረ በስሙ በስሙ ይቻላል። ታማኝ ከሆነ ታምኗል። በሰው ስም ይከራዩና ከዛ እነሱ አከራይ ይሆናሉ። እናንተ ጅል ሆዬ እያወቃችሁ በሰው ስም እንደሆነ ኢቃማ እንደሌላቸው እያወቃችሁ ነገ በማንኛውም ሰዓት ተይዘው ሊሄዱ እንደሚችሉ እያወቃችሁ እነሱ ጋር ብራችሁን ታስቀምጣላችሁ። አሁን ስጡን ስንላቸው የሆነ ንቀታቸው የሆነ ስድባቸው ደግሞ አሁን ጭራሽ ደግሞ እርስ በርሳቸው መጣላት ጀመሩ ሁለታቸው። ምን ማድረግ እንዳለብን ራሱ ግራ ገባል። አሁን በተለይ አንዲቱ ልጅ እስር ቤት ነው ያለ። ስትሄድ ማረፊያ ዘመድ እንኳን የላትም። እናት አባት የሌላት ልጅ ናት። ምን የላትም፣ አምስት የላትም። ህጇል ያሳዝናል። ማስረጃ አላችሁ? አሁን አንቺ ኢትዮጵያ ስትገቢ አሁን በምንድን ነው ልታገኛት የምትችሉችን ሴት? በስልክ እናገኛቸዋለን። ስልክ እኮ አይዘጉብንም እነሱ። አልካርንም ሚዲያ ላይ እናወጣቸዋለን። ከምትወጡት የሚዲያ ላይ ስማችሁ ከሚጠፋ ስጡን ስንላቸው እንሰጣቸዋለን። እኛ እኮ አልካርናችሁም ነው የሚሉትኝ። እሺ ታዲያ እኛ ምን እናድርግ? ሁለቱ አሁን አንዲቱ ላይቭ ላይ ገብታልሻለች። ጫት እንወት ከታች ብርሽን የወሰደችዋ ሙመክያ የምትለው ተነጋግራችሁ ተጠራርታችሁ ነው እንዴ የመጣችሁ? ተከሳ እንዴት ነው ገና ሳትጠራ የምትመጣው? ራሷን ንጹህ ለማድረግ ትመጣለች። ራሷን በቃ አንዳቸው ያችኛይቱም ንጹህ ነኝ የትኛይቱም ንጹህ ነኝ ራሳቸው ይጣሉልሻል። ማነው ስሟ እስኪ? እኔ እንደዚህ ሳይጠራ በጣም አላምንም። ባይዘው ወይ ሶሪ ብዙ ጊዜ ሳይጠራ ተመካክራችሁ ልገባ ነው ነይ እሺ ኮመንት ጻፊ ምናምን ተባብላችሁ ነው የሚመስለኝ። ለመድኃኒዓለም ምንም የራሴ ብቻ ነው የመጣው። ልጆችን እንደዛኞችን እንኳን ብሯ በ800 ሺህ ብር ተከሳ መታ ኮመንት ላይ ገና ሳትጠራ የምትመጣው ለምንድን ነው? ዛሬ ማንን እንኳን እሷንና እነዚህ ብር ያላቸው ልጆች ራሱ አልነገርኳቸውም። የራሴን ብቻ ነው የመጣሁት። እሺ ታለ ማን ነው የሚለው ቲክቶክ አካውንቷ? መክያ በአማርኛ ያለች መክያ ጻፊ ሳቧት። መክያ አሁን ኢትዮጵያ ነው ያለችው። ያችኛይቱን ኢትዮጵያ ናት፣ እችኛም ኢትዮጵያ ናት። ያቺ ወደዚህ ልትመጣ ተመልሳ እስኪ 2 ሳምንት ስጡኝ የሆነ ኤጀንሲ ስገባ እንዳይበላሽብኝ ከወጣችሁኝ የሆነ የሚያስቡት የራሳቸውን ነው እንጂ ስለኛ ምንም ግድ የላቸውም። የሺ በትክክል እኔ ግልጽ እንዲልልኝ ጉዳዩ በትክክል ተናገሪ። ስጠይቅሽ ማሪ በጥያቄው ልክ ብቻ ካረግሽ እናቴ ላይ ከብደኝ። ለምን ረጅም ስትመልሽ ይጠፋብኛል። የእኔ ጥያቄ መክያ ኢትዮጵያ ላይ ያለችው አሁን? አዎ ወይ? አዎ። ኦኬ መቼ ነው የገባችሁ? 2 ዓመቷ ነሐሴ ነው። እሺ አንቺ በእጇን የሰጥሻት ከሷ መክያ አከራይሽ ናት? በእጇ የሰጠዋት ሁሉንም በእጇ የሰጠዋት። እሺ መክያ በሬዲዮ ኢንቫይት አድርጋሻለች። አክሰፕት የሚለውን ቀዩን ጽሁፍ ልኪና ጊቢ ኩዌት ላይ 10 ዓመት ከአንቺ ጋር አንቺ አከራይ ሆነሽ እሷ ተከራይ ሆና አንድ ቤት እንደኖራችሁ እና ገንዘብ አንቺ ተይዘሽ ከኩዌት ከመግባትሽ በፊት 1700 ዲናር ወይም በኢትዮጵያ ወደ 800 ሺህ ብር እንደሰጠችሽ እና ይኸው እስካሁን ድረስ ዛሬ ነገ እያልሽ ብሯን እንዳልሰጠሻት እና እንድንሰጫት ሽማግሌ ሆነ እንድንጠይቅላት ነው የነገረችን እና አንቺ ንገሪሽ በዚህ ጉዳይ። ቴንክ ዩ። እሷ አይደለም ያኔ አሁን እሷ ልክ ናት። አሁን የጋራ 10 ዓመት በላይ ይኖረናል አብረን ማለት ነው። እንደገና ደግሞ ብሩ ሙሉ ለሙሉ ለእኔ አይደለም። ሲሲ ላይ አሁን ፀሐይ እንደገና አውሪያትና ለሁሉም ለተመልካቾችም ለሀቢባም እንዲገባቸው አድርገሽ አብራርተሽ አውሪያቸው።
ምክንያቱም ጓደኛዬ ስለምትመጣ ሁለታችንም ስለሆነ እዚህ ቦታ ላይ ተጠያቂዎቹ አሁን እኔ ብቻ ሳይሆን ሁለታችንን። ስለዚህ አሁን ከመጀመሪያው አንስተሽ ልክ አንቺና እኔ እንደምናወራ በህዝብ እናወራና ከዛ እሷም መቼ መጠራት እንዳለባት ስላስረዳ ሀቢባ የሰጠኋቸው ብር ሲቀበሉ ሁለታቸውም እኩል ነው ኃላፊነቱን የወሰዱትኝ። አሁን ነው እነሱ ሲጣሉ ነው ይሄን አይደለም ይሄን አይደለም ማለት የጀመሩትኝ። እንደዛ ከሆነ ደግሞ አንዴ የማን እጅ ላይ ነው ብሩ ያረፈው? እንደዚህ ቆጥረሽ እንካ ብለሽ የሰጠሽ ቃል ማን ነው? 550 ዲናር ያችን የት ጓደኛዋ ናት። ለግሏ ነው ያችን የተበደረችው፣ ግን እች ከፍላለሁ ብላለች። ካልኩሌት ለማድረግ እንዴት 1 ሰከንድ ከ1700 ዲናር 1700 ዲናር ነው 1700 ብቻ ነው 1750 ምናምን ሳይሆን አይቀርም 1753 ዲናር እንደዚህ አካባቢ ነው። 1753 ዲናር ኦኬ 1753 ዲናር ሲቀነስ ያቺኛዋ ማነው ስሟ? ያቺኛዋ ፋጡማ ለፋጡማ ሲቀን ኡሙ መኪያ ናት ፋጡማ ለያቺኛይቱ እሷ የቺኛይቱ ሰሚራ ነው የምትባለው። ኦኬ 1753 ሲቀነስ ለፋጡማ 500 ስንት? 550 ዲናር ለፋጡማ ታክሲ ልካ ያልተወሰደችው 1203 ዲናር 1200 ብዙ እኮ ነው የምትለው። አዎ በኢትዮጵያ ወደ 800,000 አካባቢ ነው። 1 ሚሊዮን ሊገባ ትንሽ ነው የቀረው። ለአመታት የሰራችበት እኮ ነው። እነሱ የቤት አከራዮቿ ናቸው። ቆይ ይሻል አንቺ የሺ ሰጪ ናት። ተቀባይ ደግሞ ፋጡማ 550 ዲናር ፋጡማ ጋር። እሺ ከዛ የቀረው 1203 ዲናር ደግሞ ሰሚራ ወይም ኡሙ መኪያ ጋር። ኡሙ መኪያ ብዬ ይዘዋለሁ። ኡሙ መኪያ። እሺ አሁን ተናገሪ። እንደዚህ ነው የወሰዱትኝ። ሌላው እንደሷን የሰጠኋትኝ ግን ስሰጣት ሁለቶችም ደግሞ አሉ። በነገራችን ላይ ያቺ ብቻ ይችኛይቱ ብቻ የሚያገኝ አይደለችም፣ ያችኛይቱ ብቻ አይደለችም፣ ሁለቶችም አሉ። ሲጀምር በፊት ሲሉኝ የነበረው ሁለታችንም አብረን ለምንከፍልሽ እኩል ነው ያሉት። አሁንም ብጠይቂያት ያችኛይቱ እኩል ለምንከፍል ነው የምትለው። እንደዛ አይደለማ ትክክል። 1203 ዲናሩ ኡሙ መኪያ 550 ዲናሩ ደግሞ ፋጡማ ነው ሊሰጥሽ የሚገባው በእጃቸው የሰጠሻቸው ከሆነ እነሱ እንትን ያሉ እነሱ አንቺ ከተቀበሉ በኋላ ይካፈሉት። ምንም ያልኩት ይሄ የነሱ አሁን አንቺ ለሰጠሽው አካል ነው የምትጠይቂው። 550 ዲናሩ የምትጠይቂው እንትና ነው ፋጡማን ነው። 1203 ዲናሩ የምትጠይቂው ኡሙ መኪያን ነው። እንደዛ በእጃቸው ማር ሊስተሻቸው እንደዛ ሰጧቸው። ታዲያ እንደዛ ነው የምትጠይቂው አንቺ። ለምሳሌ አሁን ኡሙ መኪያን የምትጠይቂው ስለ 1203 ዲናር ነው እንጂ ስለ ቶታሉ አይደለም። ቶታል ስንት ነው? 1753 ዲናር። እሺ ኡም መኪያ ተናገሪ። አሁን እሷ ለአንቺ የሰጠችው 1753 ዲናር ሳይሆን 1203 ዲናር። እሺ አይበይ 1200 ሳይሆን እንዴት መሰለሽ ብሩም አሁን ተቀንሷል። 200 ብር ትቀንሽለታለሽ። አሁን በቅርብ ቀን ሰጥቻታለሁኝ። ሌላው ደግሞ ለፋጡማ የሰጠችው ሰጥታኛለች። ቆይ ሰሜና ሰጥታኛለች። ሲቀነስ ወይ የሰጠዎች እየቀነሽ ነው መናት እኮ የሰጠችውን ቀንሰሽ ነበር ምትነግሪኝ የሚገባው። ለምን ጠቅላላ 1753 ዲናር ብዬ የመዘገቡ? እሺ 200 ዲናር ኡሙ መኪያ ከፍላለች። ስንት ቀረ? 1000 አንቺ ጋር 1003 ዲናር ብቻ ቀረ። እንደገና ደግሞ ሌላው ምንድን ነው ብሩን ስትሰጠኝ ለእኔም ሳይሆን ለእሷም ሳይሆን ፋጡማ ናት ጸሐፊዋ የምትይዘው። የሚቀመጠው እኛ ጋር ተቀማጭ ነው፣ ብሩ ተቀማጭ ነው። የምናነሳ ከሆነ አሁን ፋጡማ 550 ብሩን አበድሪኝ አለች።
እሷ ማለት ነው ለግሏ ተቀማጩ ውጭ የሚቀመጠው ብር የእነሱ ቀርቶ የኛ ሹፌር አለ የሚይዝ ማለት ነው። ሁላችንንም ብር እንይዛለን፣ እሱ ጋር ይቀመጣል። ይህ ሁሉ ብር ግን ሲመጣ ልጆች ወራቸውን ይጨርሱ ወይንም ሀዛ መቀመጥ ካልቻለ ወይንም እነሱ የማይይዙት ከሆነ ደሞዝም ሲቀበሉ የኛ ቢሮ ብር ጋር ሲመጣ አብረን ነው የምንቀበለው። ይህ ሁሉ አመት ስንኖር ማለት ነው። እንኳን እሷ ብዙዎቹ ልጆች ያውቃሉ። እነሱ ጋር ብር አይቀመጥም፣ እኛ ጋር እንቀመጠው ላኩልን ሲሉ ይልካሉ። እቃም ሲገዛ እነሱም እረፍት ሲመጡ የሚያጠፉትን ያጠፋሉ። ቀሪ ብሩን እሷ ናት የምትጽፈው፣ እሷ ናት ያይዘዋ። አንድ ነገር ልናገር፣ በሹፌሩን የላኩልሽ 150 ዲናር ብቻ ነው እንጂ ሁሉንም የሰጠሁሽ በእጅሽ ነው። አንቺም ፊት ተሰቅራ ፈንቱን ፊት ተቀማጭ ብቻ አይደለም ተበድረሽም ጭምር ነው። ተቀማጭ 560 ዲናር ነው ተቀማጭ አደራ ያስቀመጥኩ ላይ፣ ሌላውን ተበድረሽ ነው እኮ። እሱ እንደሱ እያልሽ አሁን እኔ ሳውራ በማከል እንዲያገቢ እኔ አንቺ ስታወሪ እንዳልገባ መኪያ ቀደም ሚውት አድርጋ አንቺ ስታወሪ አላቋረጠችሽም። ስለዚህ አንቺ ዋቋርጫት ቴንኪው አማራፋን ነው። እሺ አሁን ወይንም አውሪ በቃ አንድ ጊዜ ሀሳብሽን አንቺ ስብስብ አድርጊና አውሪና ከዛ ደግሞ ያወራለሁ። አይመስልሽም? የሺ ሰዓት አልቋል፣ አውርታለች። የሺ ሚውት አድርጊና አሁን መኪያ እየሰማች እሺ። እና የዛን ሰዓት እንግዲህ የሚመጣ ብር የእሷ ብቻ ሳይሆን የሁሉም እንዲያልኩሽ ብር ከፈለግኩኝ ደግሞ እነግራታለሁኝ። ይሄን ያህል ብር እፈልጋለሁ እላታለሁ፣ ትሰጠኛለች። በምትልክ ሰዓት ደግሞ እሰጣታለሁ። ይሄ ብር ግን ሲጠራቀም እሷንም ስጭኝ እያልኳት እየሰጠችኝ፣ ሀዛም ላይ ደግሞ ተቀማጭ ብሩ 500 ምናምን ብር ነው። ሀዛ ከፋጡማ ጋር ነው የሚገኙት በጽሁፍ ማለት ነው። ገብቶሻል? ከዛ ይቺ ጓደኛዬ ወደ ሀገር ልቀር ተነሳች በድንገት ማለት ነው። ሁላችንም የዛን ሰዓት ይቅርታ መጥቶ ነበር ኩዌት ውስጥ ፓስፖርት አውጥተና ወረቀት ምናምን እናሰራለን እያልን፣ እሷ የዛን ሰዓት እንግዲህ ብር ያጠራቀመችው ወረቀት ለማሰራት ገብቶሻል? ከዛ ያችኛይቱ በድንገት ወደ ሀገር እገባለሁ ማለት የሆነ የራሷ የሆነ ፕሮሰስ ጀምራለች። ገብቶሻል? ያንን ነገር እንግዲህ ያን የተቀማጭ ብርን እኔ ለራሱ አይደለም እሷ ጋር ሀሌሎቹ ጋር እንዲበደር አንቺን ይሰጡሻል ጠይቂያቸው ትለኛለች። ልጆቹ በነገራችን ላይ ሁላቸውም ሀኔ ጋር አንድ ነገር የላቸውም። የሆነ ነገር ከፈለኩኝ በቃ እንረዳዳለን፣ እንደማመጣለን። ገብቶሻል? ከዛ ለምንድን ነው ልጆቹ ብራቸው ራሳቸው ጋር የማይቀመጠው? ማለት እናንተ ጋር ኢጃዛ ቤት ተከራይቶ ለመኖር ግዴታ ደሞዝ እናንተ ጋር ማስቀመጥ አለባቸው ወይስ ምንድን ነው? የለባቸው። ወደሽ እና ፈቅደሽ እንደገና ደግሞ አረቦቹ አንዳንዴ ሲወጡ ሲጣሉ ሲፈትሹ ብር ምናምን ይቀማሉ። አንዳንዶቹ ደግሞ ቢፈትሹም ቢያገኙባቸውም አይወስዱም። ቀጥታ ቤትስ ምን አስቀመጣቸው? መዳም ቤትስ ለምን አይልኩም ብራቸውን ቀጥታ? ያጠራቅሙ ነው የሚልኩት። አጠራቅሙ ስለሚልኩ ነው እንጂ አንማ መብታቸው ነው። በወር በ2 ወር ቀርቶ በ6 ወር በ5 ወር ወይንም በየወሩ መላክ ይችላሉ በሚፈልጉ ሰዓት ማለት ነው እንጂ ማንም አይከለከላቸውም። እንጂ ግዴታ አይደለም ማስቀመጥ የለም፣ ግዴታ አይደለም። ከዛ ያቺ ልጅ እንደገና በድንገት ይኸው ይቅርታው መጥቶ የለም ወደ ሀገር እገባለሁ አለች። በፊት የተባባልነውም ለሌላ ፕሮሰስ ፋጡማ ማለት ነው ጓደኛዬ እኔ ጋር እንግዲህ ለረጅም ዓመት ነው የኖረችው። ለረጅም ዓመት ነው የኖርነው አብረን። ገብቶሻል? ከዛ ወደ ሀገር ልገባ ተነሳች። እንግዲህ ሳናስበው ማለት የእኔ ጉዳይ ነው እንጂ እሷ ወደ ሀገር እጇ ሰጥታ ስለሆነ የምትገባው እኔ ስለሆንኩኝ ወረቀትን ማሰራት እንዳለብኝ ቤት ውስጥ የተነጋገርነው። እሷ በድንገት እጇን ሰጥታ እንደሚካሄድ ነገረችኝ። እሺ አልኩኝ። ያንን ነገር ትኬቷን ቆረጠኝ ምናምን በይቅርታው ማለት ነው። አዛ የኔም ወረቀት ማሰራት ቀረ። ምክንያቱም የእሷ መንገድ መጣ፣ ብዙ ወጭ መጣ። ግዴታ ለዛ ሀገር በ3 ወር ውስጥ ነው መግባት ያለብኝ። መኪያ እዚህ ጋር ስለማቋረጠሽ ፋጡማ የስራ ባልደረባሽ ከመሄዷ በፊት የልጆቹን ደሞዝ እናከፋፍል ብር እኛ ጋር ያላቸው ሰዎች እናከፋፍል አላለችም? ዝም ብላ ብድግ ብላ እጇን ሰጥታ ሀገሯ ገባች። እኔን ነው እየሰራች ትሰጫለሽ አለችኝ። በቃ እኔ አሁን ይሄን ላርግና ዘማገራሁ ዘንድ ተቀማጫ ነው የት ሄዶ ነው እየሰራሽ የምትሰጪው? ወይ ጉዳይ ባየ ገና አሁን የልጆቹን ብር ልዋጣ ብዬ ነው እንጂ ማለት ነው። ለአንቺ በጣም ብዙ የምነግርሽ ነገር አለኝ። ገብቶሻል? እሷንም እንደዚህ ቦታ ላይ እንድታቀርብልኝ እንድታነጋግርኝ የምፈልገው ነገር አለኝ። መጀመሪያ የት ሄዶ ነው ሰርተሽ ትሰጫለሽ ብላሽ የሄደችው? አልገባኝም። ብሩ የት ሄዶ?
ወደ ሀገር ስገባ እቃዋን አሟላች። ወደ ሀገር ስገባ እቃዋን አሟላች። ለንደን ልከር ተብሎ ፕሮሰስ ጀምራ ነበረ። በ3 ወር ውስጥ ወደ ሀገር ገብታ ሀገር ቤት ያለው ይሄ ጋብቻ ወረቀት ምናምን ይባላል። እሱን ጨርሼ በ3 ወር ውስጥ መውጣት ስላለብኝ አንቺ ቀስ እያልሽ እየሰራሽ ለልጆች ሰጫቸዋለሽ። ይህንን አሟልቼ መሄድ ያለብኝ እዛ ጋር የ3 ወሩ ቀን ሀለቀ። ያንኛው የተቀመጠው ብር ላይ መቀጮ ምናምን የሚባል ነገር አለ መሰለኝ። እንደዛ ብላለች። ሀዛን የማመንኳት ይሻልኩን ወረቀት አታይታኝ። እዚህ መዳም ቤት በሚሰሩ ልጆች ብር እሷ ልትሄድበት ነበር። አዎ የእኔም ጭምር ብር አለ። አሁን እሷ ጋር እንኳን የልጆቹ የእኔም ጭምር ብር አለ። ሀይባዬ ገና ብዙ ነገር አለ። አንቺ ለምን ዝም አልሽ? መመኪያ እኔ አላውቅም። ሀይባዬ እኔ ለራሱ እሷ የምትለኝ ሳተሽ ተከፍያለሽ እያለችሽ ካላካፈለችሽ ለምን ዝም አልሽ? ለምን ሳትካፈሉ ለምን ዝም አልሽ? አንቺ ለምን ምንም ያካፈለችኝ ነገር የለም። ያካፈለችኝ ነገር የለም። ኖ ሰርተሽ ትከፍያለሽ። ብሩ ጠፍቷል። ብሩን ለንደን ልሄድበት መስለሽ እዛው ጮኸሽ ልጆቹ እንዲይዟት ለምን አላረግሽም? ለምን ዝም አልሻት? ስትይ እንኳን አይደለም እዛ እንደዛ ልላት ቀርቶ ኢትዮጵያ መጥቼ እየሰራው ማለት ነው። በእሷ ላይ በጣም ብዙ ብር ነው የላኩላተው። ምን እሷ የምትለኝን እንጂ የምሰማት ማለት ነው። ኢትዮጵያ መጥቼልኛውልሽ አሳማኝ ነገር ንገሪኝ። ለመሰልሽ እኔና አንቺ ሁለታችንም የቤት አከራይ ሆነን ሁለታችንም የመዳም ቅመሞች አብረው የሚኖሩ መዳም ቤት የሚሰሩ ልጆች አምነው ደሞዛቸውን እኛ ጋር እያስቀመጡ ኦኬ፣ ያ ብር ተጠራቅሞ እሷ ለንደን ልትሄድበት ፕሮሰስ ስታደርግ እኔ ዝም የምለው እኩል ካካፈለችኝ ብቻ ነው። ስለዚህ አንቺ ዝም ልትይ የምትችይበት ምንም አይነት ምክንያት የለም። ለምን ሁለታችሁም ባለቤት ናችሁ። እሺ ሀይባዬ እንደሱ ካልሽኝማ የልጆቹ ብር ትኩረትን አድርጌ ነው እንጂ ማለት ነው። እሷ እኔ ጋር ስትቀመጥ እውነቱን ሳወራሽ እሷ እኔ ጋር ስትቀመጥ ስራዋ ኃላፊነቷ ምን እንደሆነ እንኳን እኔ ሌላው ሰው ለራሱ አያውቅም። እኔ ጋር የተቀመጠችበትን ለራሱ እዚህ ቦታ ላይ አቅርበሻት ሰሚራ ጋር የተቀመጥሽው ምንድነው ስራሽ? ምንድነው ኃላፊነትሽ? እዛ ቦታ ላይ የምትጠየቂበት ስራሽ ምንድነው መስፈርትሽ ብለሽ ብትጠይቂያት መልስ የላት። እኔ ለራሱ መልስ የለኝም። ለምን እኔ ጋር እንደተቀመጠች የተወሰነ አመት ስራ ሰጥቻት እየሰራ ነበረ። ከተወሰነ ጊዜ በኋላ ስራዋ ተበላሸ። እነዚያ ልጆች ሲሄዱ የእኛን ቤት ለቀው ሲሄዱ እሷ እኔ ጋር በምን ምክንያት እንደተቀመጠች፣ በምን ምክንያት ብር እንደምሰጣት፣ በምን ምክንያት ኢትዮጵያ ቤት ስትሰራ ቤተሰቦቿን ስረዳ ወደ ለንደን የሚሄድ ብር ሲጠራቀም እንዴት እንደወሰደችው እኔ ለራሱ አላውቅም። ዘንድሮ ነው ያወቅሁት። ዘንድሮም ዘንድሮ አረፋ ያወቅሁት ነገሮች ሁሉ ለራሱ ወደ ራሱ የተመለስኩት ማለት ነው። ይህም ሁሉ አመት በስራ ለራሱ ብንጠያየቅ በልጆቹ ፊት መልስ አልሰጥም ብላ ተሰድባ ነው የወጣችው። የሚገርምሽ ማለት ነው አይደለም ስለ እነሱ ብር ልናገር ቀርቶ ስለ ራሴ ማለት አፍዝዛኝ ነበር ነው። በቃ በትክክል ተረድተሽኛል። ገብቶሻል? አሁን ለአረፋ የተረዳሁት ነገሮች ሁሉ ልጆቹን ጠይቂያቸው በሙሉ አሉ እኮ አሁን ገና ያልገቡ ልጆች አሉ። እነሱ ለራሱ ብራቸውን ሲጠይቁም እንደምላቸው ታውቂያለሽ? እሷና እኔ ለጠየቁና እሷን እንዳይጠይቋት ፋጡማ ማለት እኔ ነኝ፣ የምፈልጉትን ነገር እኔን ጠይቁ፣ ብሩና እሰጣችኋለሁ የምላቸው። ገብቶሻል? ስለዚህ አሁን ማንም ሰው ተነሳ ቀየር እንግዲህ ይሄ ሁሉ ጊዜ ኢትዮጵያ መጥቼ ለራሱ ብር እንደዚህ ፈለግኩ ስትል እሺ እያልኩ ነው የምሰጣት። አዳምጪኝ የሚላት አሁን ሁሉም ሰው ወይ መተትን ተመትቶብኛል ምናምን ሁሉም ሰው አሁን ከተጠያቂነት ለመሸሻ ምናምን እየተጠቀመው ያለበት ነገር ነው። ፈረደበት ይሄ መተት እና ማለት ነው። አሁን እኔ የሰው ብር እኔ ጋር ሲኖር ኖሬ ከዛ በኋላ ሰዎቹ ሊጠይቁኝ ሲመጡ አብሬያት የስራ ባልደረባዬ ስላስመተተችብኝ ነው ምናምን ብል እነዚህ ሰዎች ማለት መሸሻ ሆነ። እነዚህ ሰዎች እንዴት ነው እኔ ሊያምኑ የሚችሉት? ምንድነው ማሳመኛችን? አንደኛ ሁለታችሁም የቤት አከራይ ነበራችሁ። ዋናዋ አከራይ አንቺ ነሽ። አስጠግተሻት ማለት ከዛ ሁለታችሁም ኃላፊ የሆናችሁት ኃላፊ ስትሆኑ ገንዘቡን ሁለታችሁም እየተቀበላችሁ የምታስቀምጡ ከነበረ እሷ እኩል ካልተካፈላችሁት በስተቀር በጣም ይቅርታ አድርጊልኝ መመኪያ፣ እኔ እየተሰማኝ ያለው አሁን እናንተ እኩል ተካፍላችሁት እሷ የለንደን ፕሮሰስ ጀመረች፣ አንቺ ኢትዮጵያ ገብተሽ ቢዝነስ ከፈትሽ። እነዚህ ልጆች ውስጥ ላባቸው እሷ ሴት ናት። አሁን ጥረት ከፈትኩ ማይባ የዝም
ነው ቁጭ ያልኩት። አልከፈትኩም። በድንገት ነው ተይዤ የመጣሁት። ገብቶሻል። እነሱም ገንዘብ ማንም ወደኋላ የሚሸሽ የለም። እኔ ለራሱ ባለፈው ያልኩት ምንድን ነው በቃ እዚህ ቦታ ላይ ልውጣና ሚዲያ ላይ ያለውን ሁኔታ ተነጋግረን እሷ በግል እንድንነጋገር እስካልፈቀደ ድረስ እዚህ ቦታ ላይ ትንጣና እውነቱን ተነጋግረን ህዝብ የሚፈርድብኝን ብር እከፍላለሁ ነው አልኳቸው። ማንም 5 ሳንቲም እኔ ይኸው አሁን ለራሱ ምንድን ነው ገና እኮ አልነገርኩሽ ነገር አለ። ያንን ነገር እኔ ስደርስበት መቼ መሰለሽ ሁሌ ጉርብ ላይ እንገባለን። ብራችንን ባሉ ሰዓት እኔን ነው አናግሪያቸው የምትለኝ። የሚገርምሽ ሰሙ አነጋግሪያቸው፣ ሰሙ መልሽላቸው ነው የምትለኝ። ስንኖር ኢትዮጵያ አመት ከምናምን አምና ለረመዳን 1 ወር ሲቀረው ለ20 ቀን እንደጾምነ ሳውዲ ሄደች ሳትነግረኝ። ሳውዲ ሄደች። የሚገርምሽ ልጆቹ ብር ስጭነ እያሉ እሷ የሚገርምሽ ልጅ አሁን ፀሐይ ጋር ማለት ነው እኔ ሳልሰማ 200 ብር ተበድራታለች። እኔም ብር ስጭኝ እያለች ፀሐይ እኔም ብር ስጭኝ እያለች ለ3 ወር ቀን ሰጥታኝ እሺ ብያት ለእኔ እንዲያትናገር አድርገን 200 ብር ተበደረቻት። ይሰማሻል? አዎ ይሰማኛል። መኪያ አንቺ ነሽ የቤቱ ባለቤት አይደል? አንቺ አስጠግተሻት ነው አይደል ፋጡማን? አዎ መጀመሪያ ሀብላ ስትመጣ እኔ ያስጠጋዋት ለትንሽ ጊዜ ነበር ልታርፍ የነበረው። በኋላ በሆነ በህመም ምናምን ስለነበረ ያንን ከመረዳት አንጻር ስራ ሰጠዋል። ለ2 ዓመት ለ3 ዓመት ስራዋን ራሷን ችላ የቤት ኪራዋንም ሁሉንም እየችላ ለ3 ዓመት ያህል ሰራች። ከዛ በኋላ ልጆቹ በሌላ ቢሮ እንደዚሁም ወደ ሀገር ሲገቡ ልጆቹ ሲበታተኑ እኔ ጋር ለራሱ የተቀመጠችበት ምክንያት ላቀ እኔ ስራዬ ድሮም ዘንድሮ ማንም ሰው ያቀኛል አንድ ነኝ። መዳም ቤት ነው ስራ ያስገባሻል? አይደለም ልጆች እንደዚህ በጣም የሚወጡትን የሚጠፉትን ልጆች እያስጠፋች ስራ እኔ እንዲያስገባላት። ምክንያቱም እግሯን ተቃጥላ ነበር በዚያን ሰዓት። እንኳን እኔ በጣም ብዙ ሰው እየረዳን ነበር እና ስራ መስራት ስለማትችል ይህን ስራ አንቺ ልጆች ካሉሽ እኔ ስራ አስገባልሻለሁ፣ ኮሚሽን በራስሽ ነው፣ የቤት ኪራይ አስቤዛሽን ሁሉ ነገርሽ እንችለሽ እኔ ጋራ ግን የቤት ኪራይ እኩል ትከፍያለሽ አልኳት። እሺ አለኝ። ራሷን ችላ ለ3 ዓመት ያህል ሰርታለች። ራሷን ችላ ማለት እዛው አንቺ ቤት እየኖረች ወይስ በራሷ ቤት ተከራይታ? እኔው ጋር ሆና የቤት ኪራይ እየከፈለች ማለት ነው። እኔ ጋር ሸር እያረገች እያስጠፋች ታመጣለች። አንቺ ስራ ታስገቢላታለች። ከዛ ኮሚሽኑን ትካፈልታለች ለራሱ እኔ ስራ ብቻ ነው የምሰጣት። አንቺ ጥቅምሽ ምንድን ነው? ስራ በነፃ እየሰጠሻት ኮሚሽን ካላሰበችልሽ። የዛን ሰዓት እኔ አይደለም ይሄን ስራ መስጠት ቀርቶ ሌሎቹ መዳን ቤት እየሰሩ ብር እየላኩላት እየረዱት ስለነበረ ሀይባዬ ብሯን እሳት ተቃጥላ ከየማያ ላይ ብዙ ሰው እርዳታ እያደረገላት ነበረ እና እኔ ደግሞ ይሄን ስራ መስጠት ላይ እኔ ቀላል ነው። ገብቶሻል? ይሄ ማንም ሰው ያውቀው። ስንት ልጆች ነበሩሽ ቤትሽ የሚከራዩ? እኔ ብዙ ናቸው። እኔ ነኝ የምከራየው፣ እኔ ነኝ ስራ የማስገባቸው። የቤት ኪራይ ሁሉ ነገሮች ነው። ተከራይ ነው የሚባሉት እኮ ተከራይ ነው የሚባሉት። አንቺ ስራ አስገብተሻቸው ከመዳም 50 ድርሃም 50 ዲናር በወር ታገኛለሽ በአንድ ሰራተኛ አይደል? ስለዚህ እንደ ተከራይ ቁጥራቸው እንደ ተከራይ ኦልሬዲ ስለምታገኝባቸው እንጂ የቤት ኪራይ የማይከፍሉት። የማታገኝባቸው እንደ ዱባይ፣ እንደ ካታር፣ እንደ ሳውዲ ቢሆን ኖሮ የቤት ኪራይ ነበር የሚከፍሉት። እናንተ ጋር ግን የሚለየው ምንድን ነው? በአንድ ሰራተኛ በየወሩ ከመዳም 50 ዲናር ታገኛላችሁ። የቤት ኪራይ በእናንተ ነው፣ በአከራይ ነው። ቀለብ በአከራይ ነው ማለት የቤት ኪራይ በራሳችን እኛ ናችን። ያ ስለዚህ ስንት ልጆች ነበሩ ነዋሪዎች አንቺ ጋር ምን ታኖሪያቸው? በቁጥር አታውቂያቸው? ስንት ልጆች የሚባለው ቁጥር አላውቅም። ቁጥር አንይዝም። ምክንያቱም አንዱ ሲሄድ አንዱ ሲመጣ ነው። በዳር ቤት ተከራይተው የሚኖሩትን አስገባለሁ፣ ቤቴ በሚመጡትን እቀበላለሁ እኮ። እንትና የሺ ብቻ ራሱ 10 ዓመት ኖራለች አንቺ ቤት። 50 ዲናር እኔ እንጃ ምንዛሬ 110 ነው ዲናር። ስንት ነው አንድ ዲናር? ኢትዮጵያ ስንት ነው አንድ ዲናር በኢትዮጵያ? ከሰራተኛ አይደለም ከመዳም ነው የሚቀበሉ። 5 ከ50 ነው ምንዛሬ። በወር በአንድ ሰራተኛ
550 አውቁ በወር በአንድ ሰራተኛ 28,000 የኢትዮጵያ ብር ያገኛሉ ቤት አከራዮች በአንድ ሰራተኛ። 30 ሰራተኛ ቢኖራቸው 30 ሰው ቤታቸው ቢኖር አስባችሁታል? ብዙ ናቸው በቁጥር አላቃቸውም ብላለች። ስለዚህ አይ 30 ወደ 800,000 እሺ በወር ወደ 840,000 ያገኛሉ የኩዌት ቤት አከራዮች ከሰራተኛ ማዳም በወር ብትከፍላቸው ልክ እንደ ቢሮ እንደ መክተብ። ማሻአላህ ቀላል አላለም የድለላ ስራ። እናንተ የኔ ቲክቶክ ላይ ተቀጅ አሁን ሲሰማ ወይ ቲጂ እንደዚህ አልሰራም። አዎ ይሰማል ውዴ። ኔትወርክ አስቸጋሪ እንዲያው በቋሚነት ኔትወርክ ነው። እሺ ኩዌት ልሄድ እያሰብኩ ነው ውዶቼ። ወጥተሽ ግቢ እሙ መኪና ኩዌት ልሄድ እያሰብኩ ነው። ውጭና ግቢ 30 ይበልጣሉ ግን አንገናኝም። ከበለጡ በ30 ብቻ ብናሰላው ራሱ በወር ወደ 850,000 ያገኛሉ የኩዌት ደላሎች እናንተን ቤታቸው በማኖራቸው ከሜዳም በሚኖሩ 50። በነገራችን ላይ የአሁን ምንዛሬ እና የድሮ ምንዛሬ አንድ አይደለም። ድሮ በ60 ዲናር ብቻ በ61 ዲናር በ60 ብር ብቻ ነበር የሚታሰበው በፊት ማለት ነው። ያኔ ምንዛሬው የጨመረ ሲሄድ እንደዛ ነው። ስለዛሬ 10 ዓመቱ ስላንቺ እኮ አይደለም ያወራነው ስላሁኑ ስላለው ዞሮ በደንብ ነው የሚሰሩት። በደንብ ፏ ብለው ነው የሚኖሩት። ሲጀምር እኛ ስንሄድ ራሱ ከዛ ፏ ብለን ነበር የምንኖረው። በዛ ላይ ደግሞ አስቡት ብራችሁ ደግሞ እነሱ ጋር ነው የሚቀመጠው። በዛ ራሱ አሁን ቢሆኑ ኖሮ ቢዝነስ መክፈት ይችሉ ነበር። በዛ ኩዌት ላይ ቢዝነስ ለነገሩ ህገወጥ ናቸው ለካ ኢቃማ እንትን ማሰራት ይችሉ ነበር። እኔ ራሱ ላሰራ ያኖርኩትን ብር እኮ ላጠራቀምኩትን ብር ነው ይዘው ስላሻሉት። እኔ ብቻ ሳይሆን አሁን ከታች ሌላ ልጅም አለች። ይኸው መዲና ለንደን ሊሄዱበት ነበር። ፈጣሪ የድሃ አምላክ አላሳካውም እንጂ የእኛ ብቻ ቢሆን ችግር የአንድ ሰው የሁለት ሰው ቢሆን ችግር የለም። ብዙ ልጆች ነን እኮ ማለት ነው። የሁለት ሰውማ ለንደን ለመሄጃ አይበቃም። ማሪ እናንተ አረብ ሀገር እየለፋችሁ አከራዮቻችሁ የኢጃዛ ቤት ለንደን ይሄዱበታል በእናንተ ላብ። ደግሞ እኔ ጠይቃቸዋለሁ። ያችኛቱ ስትሄድ ራሱ አሁን እችኛቱ የምትለው ስትሄዳችን ለማን ሊሰጠኝ ነው ብሩ ስላቸው ሌላ ልጅ አለች አብራ ከነሱ ተከራይ ተሸራርጋ የምትኖር እሷ እንዳሰማ ዝም በይ እያሉ እኔን ዝም አስባሉ። ማን ሊከፍለኝ ነው ብሩ ሳትሰጡኝ ለምን ትሄዳለች ብዬ ጠይቄያለሁ። ሽንት ቤት በር ላይ ያችን ፀጉሯን እየሰራች እኔ ቁም ስጠይቅ እንደዛ ዝም በይ ለምን ትለፈልጋለች? ለምን ትጮሃለች? እንዳበደርሽ እንዲታወቅልሽ ነው እንዲሰማልሽ ነው እንደዚህ በቃ የሆነ በቃ ዝም እኔ ብቻ ሳይሆን ሁሎችም እንደዚህ አይነት ነገር ደግሞ ይሻለኝ። ልጆች አሁን ከታች አስገቢን እያሉ እነሱ ራሱ እየጻፉ ነው። ይኸውልሽ ለአንቺ ውክልና ይስጡሽ። እኔ 10 ተበዳይ ካለ 10ሩንም አላስገባም። አንድ ተበዳይ 10ሩን ወክሎ ነው እዚህ ጋር ኢንፎርሜሽን የሚሰጠው። ብጥብጥ ያለ ነገር ስለማልወድ ገባሽ? አሁን ሀቢባ ነው የሚገባው። በተለይ አሁን እኔ የምፈልገው ምን ታውቂያለሽ? አንዲት ልጅ እስር ቤት ያለች ልጅ አለች። ሀገሯ አሁን ትገባለች። መድኃኒዓለም ምስክሬ ነው። ማረፊያ የላትም። ኢትዮጵያ ሄዳ ምንም ማረፊያ የላትም። ቤተሰብ የላትም። እናት አባት የላትም። ቦሌ የሚቀጥላት አብታ ከሆነ ሰው እንፈልግላታለን። ከዛ በኋላ አሁን መቼ እንደምትሄድ ምናምን አናውቅም። መረጃ ራሱ የለንም፣ ግን እንደተያዘች እናውቃለን። ስትሄድ አሁን ብር ያስፈልጋታል። ብር እያላተኝ አሁን እንግዲህ ብር መበደር መለመን። አሁን እኔ በሰሞን ብር ቸግሮኝ ብር እያለኝ ከእነሱ ላይ የሁላ ብር እያለኝ እኔ ከሰው ተበድሬ ነው እንትን ፍላጎቴን ያሟለው። አሁን ያቺ ላይ ስትሄድ ማንም አያበድራትም። ከዚህ አሁን እየሰራሁ ስለሆነ ነው ሰው ያበደረኝ። እሷ ስትሄድ ግን ማንም አያበድራትም፣ ምክንያቱም ስራ የላትም። ግን ከእነሱ ላይ ማአት ብር አላት። እኔ ለእሷ ራሱ ቢሰጧት ይቀር ነው የኔ ቢቆይ ችግር የለም። እሺ እሷ ቤተሰብ የላትም ወይ ማረፊያ የላትም ስትይ የላትም ማረፊያት ቤተሰቦቿ እናትና አባት የላትም። እህት ወንድሞቿ ሰው እንዴት ያለ ምንም ነገር ይፈጠራል? ወንድም አላት ግን ብዙ ግንኙነት የላቸውም። እህትስ እነሱ ያውቋታል። እህት የላትም። ወንድም አላቱ
እንግዲህ አሁን እሷ ልሳፈር ነው ብላ ስትደውል ነው እንግዲህ አሁን እሱ ተቀበላትም አልተቀበላትም የምናውቀው ማለት ነው። እስካሁን ስልክ አልደወለችም። ሲጀምር እስካሁን ለምን መኪያ ለምን አንቺ አየሽ አንዴ ሚውት አድርጊ። አንቺ ለምን አትቀበያትም? ኢትዮጵያ ውስጥ አይደለሽ? አመቻቻለሁ። ሀይባዬ እኔ አሁን እዚህ ቦታ ላይ የፈለግኩሽ እኔም ባለፈው ልጆቹም ቀርበው እያንዳንዳቸው እኔም ያለብኝን ሰው አንቺ ፈርዳችሁብኝ እሷም ጋር ደግሞ ያለውን ሁኔታ አቅርበሽልኝ። አሁን እነዚህ ልጆች በእድሜ ብንበልጣቸው እንጂ እኩያታቸው እኮ አይደለም። ግን ምን አሉነ ቢያንስ እኛ ስለ ብራቸው እንድንወያይና ያለብኝን ያለባትን እንድንነጋገር እንድንሰጣቸው በግል አውሩ ብለው ላኩን። ግን እሷ ማንንም አሰማም። የሚገርምሽ ብዙ ሪከርድ ያለን በግል እንዲያነጋግሩ እንድንነጋገር ብዙ ዲል ተሰጥቶናል። እምቢ ብላለች እሷ። እሺ መኪያ እኔ አሳምኝኛ ማመን አልቻልኩም። አንቺ የቤት ባለቤት ሆነሽ እሷ ጥገኛ ሆና እንዴት ነው ብሩ አንቺ ጋር የተቀመጠ ብር እሷ ወሰደችው የምትይው? ከእጅሽ ፈልቅቃ ነው? ሽጉጥ ደቅናብሽ ነው? ብሩ የቱ ጋር ነበር የሚቀመጠው? ሰርቃሽ ነው? ያለውን ነገር አስረጅ ነው መኪያ። የዛኔ አንቺ ተበዳይ ከሆንሽ ከጎንሽ እቆማለሁ። እሺ እንዴት መሰለሽ ብሩ ሀኔም እጅ አይደለም ልጆችም እጅ አይደለም። እንዲያልኩሽ ከሹፌር እጅ ነው የሚቀመጠው። ከዛ ወደ ሀገር ልንልክ ስንል ሀዋላችን አለ፣ ሀዋላችንን የሚቀበለው ያነ ብር ሹፌሩ ጋር እያለ እቃ ስትገዛ እቃ ለራሱ የካርጎ እቃ በጣም ብዙ ብር ነው የተገዛው። በጣም ብዙ ብር። ሹፌሩ ምናዊ ነው ዜግነቱ ባንጋሌዲሽ ነው። 12 አምናችሁ ያ ሁሉ ብር የዛ ሁሉ ቤታችሁ የሚኖር ሰራተኛ ብር አምናችሁ ባንጋሊ ሹፌር ጋር ነው የሚቀመጠው እያልሽ ነው ማሬ? ብዙ እኛ እሱን የምናምንበት እሱም እኛን የሚያምንበት ስላለ እሱ ጋር እኛ ምንም ችግር የለብንም። እሱ ለእኛ ጥግ ድረስ እንደውም ታማኝ ነው። የልጆች ብር ይኸው አንድ ቀን ነክቶ አያውቅም። እኛንም ብር አንድ ቀን ነክቶ አያውቅም። እሱም ባለ ስራ ነው። በቃ ለስራ ነው እንጂ የምንገናኘው ሌላ ነገር የሆነ እሱ ለእኛ ክፋት ወይንም እኛ ለሱ ክፋት የለብንም። እስካሁን ቤቱን በስሙ ነው የተከራየላችሁ አይደል? አንቺም እሷም ጋር ማስሌላችሁ እሱ ነው የተከራየለን እና ሹፌርም ነው የቤቱንም አከራይ ነው። እንደዛ ነው ሰውየው። እሱ በስሙ ነው ቤቱ። ስለዚህ አሁን ለእኛ ምንም ማድረግ አይችልም። ደሞዝ ትከፍሉታላችሁ ለሹፌር ነው? ያው የሚሄድ ስራ ሲሄድ ሲመጣ የታክሲ ይከፈለዋል። ያነማ ደሞዝ ሳይሆን የራሱ የሆነ ስራ ሲሄድ ሲመጣ የምሽዋሩ ልክ ብቻ ነው የሚከፈለው። ከዛ ሀሱ ጋር እያለ የገበያ ስንሄድ እንደዚህ ገዛለሁ ትላለች። ተገዛዛ ሁሉም ነገር ማለት ነው እንጂ ማንም ሰው አስገድዶኝ አይደለም። ይሄን ብር እሷ ስታጠፋው ሲላክም ወደ ሀገር ሲላክም እዛ ወደ ለንደን ተብሎ ብር ሲቀየር ለራሱ ማን ነው የሚያስቀይረው? እኔ ነኝ። ይሄን ያህል ብር ዛሬ አስቀይሪ ብላለች ስትለኝ እሺ ብዬ ብሩን ማስቀይርላት ደረሰኙን መሰጣት እኔ ነኝ። የሚገርምሽ ብሩ ወደ ላይ አልገባኝም። በመጀመሪያ ደረጃ ሹፌሩ ባንጋሊው ሹፌር ጋር የነበረው ብር ስንት ነው ጠቅላላ? ጠቅላላ በአንድ ስለማናስቀምጥ ያው ላኩ በተባለ ቁጥር ስለሚነሳ 1000 እስከ 2000 እስከ 500 ያኔ በእጁ ላይ እንዳለው ብር ነው እንጂ ተቀማጭ እኮ ይሄን ያህል ብድግ ይደረጋል። በደብተር የሰላም የራሄል የመቅደስ የከሊት እየተባለ አይመዘገብም እንዴ? እሱማ ልክ ነሽ። እሱ ዝርዝር አሁን ልጆቹና ሀሷ ስልክ ላይ ነው የሚገኘው። ሀኔ ስልክ ላይ አይደለም። ሹፌሩ ፋጡማ ስልክ ላይ ነው የሚገኘው ሂሳብ። ሁሉም ልጆች ቢሆኑ እኔ ሂሳብ አንድ ቀን ይዤ አላውቅም። አሁን ፀሐይ ጋር ስለምትነግረኝ ሂሳቤን አውቃለሁ፣ የእሷን ሂሳብ አውቃለሁ። የልጆቹን ብር ግን እያንዳንዱ ካርድ እኳ ቢሞላላቸው ቀንሳ የምትልከው ማናት? እሷ ነው። ሂሳብ የምትይዘው እሷ ነው። ዛሬ እንደዚህ ብር መጥቷል ሀገሌ ጋር ስላት ገብታ የምትጽፍላቸው በስልካቸው እሷ ነው። እሱ ጋር ደግሞ በየወሩ ሂሳብ የምዘጋው እሷ ነው፣ እኔ አይደለሁም። ይሄን ሁሉም ሰው ያውቃል። ታዲያ አንቺ የቤት ባለቤት ሆኖች ሳለ ለምንድን ነው ሁሉ ነገር እሷ ናት የምትመዘግበው? እሷ እከሌ ለምሳሌ እኔ ሀቢባ ይህን ብር እናንተ ጋር አከራዮቼ ናችሁ፣ የቤት ባለቤት ናችሁ፣ ስለዚህ እናንተ ጋር አስቀመጥኩኝ። ኢጃዛ መጣው፣ ቤተሰብ ጋር መደወል ፈለግኩ፣ ካርድ ስገዛ ካለኝ ብር ላይ የምትቀንሰው እሷ ናት። አሁን ይኸው ይሄን አልወስድሻል ይሄን አላለሽ። ታዲያ ይህን ማድረግ የነበረብሽ የዚህን ኃላፊነት መውሰድ የነበረብሽ አንቺ የቤቷ ባለቤት ነሽ ወይንስ አንቺ ያስጠጋሻት ልጅ? በፊትማ ራሴ ነበርኩኝ። በኋላ እንዴት እንደተቀየረ አላውቅም እንጂ የዛሬ 2019 ጀምሮ እንዴት እንደተቀየረ አላውቅም እንጂ በፊትማ የልጆችን የስራዬን የራሴን ገንዘብ ኃላፊነት የምወስደው ሙሉ ለሙሉ ወጭ ገቢያን ራሴ ነኝ። ግን 2019 አካባቢ መሰለኝ አላውቅም፣ በቃ ሂሳብ ሙሉ ለሙሉ ራሷ ናት የምትይዘው። የሚገርምሽ የራሴ ለራሱ ለምን ዛሬ የሆነ ነገር እኔ ሱቅ ለህር ለራሱ ብር ካፈለኩኝ እነሱ አሳከል ልጆቹ ጋር ለህር ካፈለኩኝ 10 ብር ብታሰጠኝ ከሹፌሩ ጋር ቀንሳ ለሱ ትጽፍለታለች። ስንት ብር አነሳኝ ስትለው 10 ብር ካላት 10 ብር ብላ ቀንሳ ሂሳብ የምትሰራው እሷ ናት። ይህን እሷን ብትጠይቂያትም ትነግርሻለች።
ስለዚህ ከሹፌሩ ጋር ወጥታ ለራሷ ብራንድ እቃዎች ስትገዛዛ ለቫኬሽን ምናምን ከልጆቹ ደሞዝ ላይ ለምን ብለሽ እንኳን አልጠየቅሽም? አልጠየኩም። እንደምሰጣቸው ነው የምነግራቸው። ሰሚራ ይሄን ብላለች እኮ ፋጡማ ማን ነው የሚሰጠን ሲሉ ለራሱ እኔ እሰጣቸዋለሁ ነው የምላቸው። አንቺ ለራስሽ ለምን እንዴ የልጆቹን ገንዘብ አታጥፊ? በኋላ እኮ የሰው እዳ እንገባለን ምናምን አትያትም ነበር? ለራሴ እየተቸገርኩ እንኳን ስለ ልጆቹ ብር አልኩሽ። እኔ ለራሱ በዛ ሰዓት እኔ ብር ቸግሮኝ ለምንድን ነው እኔ ቸግሮኛል እንዴት ነው አንቺ ይሄን የምታደርጊው ብዬ አላውቅም። እኔ ብር እያለኝ ቸግሮኝ ከልጆች ጋር ብር ተበድሬ ነው ጉዳይን የምሸፍነው። ብር እያለ ማለት ነው። ለምን ለእሷ ቅድሚያ ስለሚሰጥ ይህን እኮ ራሷም ታውቃለች። እንግዲህ ሊወስዳት የነበረው ማን ነው? ወደ ለንደን ሊወስዳት የነበረው የሆነች የጓደኛዋ እህት ናት። በፊት ለዛ ጉዳይ ስንት ገንዘብ ነው የቀየራችሁት? ከዲናር ወደ ዩሮ እንግዲህ ወደ 3 ነጥብ ነው ብላኛለች። ለዛውም ደግሞ 3 ሚሊዮን ተሟላም እየሰራች የኢትዮጵያ 3 ሚሊዮን እየሰራች ትልክልኛለች ብላኝ ነበር። ታዲያ ወደ እንግሊዝ ሀገር ብር አይደለም የቀየራችሁት? ወደ ኢትዮጵያ ብር ነው የቀየራችሁት? እዛ ጋር ልጅቱ መሰለችኝ ብሩን እዛ በፓውንድ አይደለም የሚባለው የካናዳ የለንደን ብር በዛ ይህን ያህል ብር ለጠበቃ አስፈልገዋል ስትላት ያችኛይቱ ለእኔ ትነግረኛለች። ሰሚራ ይሄን ተብያለሁ፣ ዘይባ ይሄን ብላለች ስትለኝ እሽልና ያንን ብር ትቀይራለች። አንቺ በቀን ያኔ በሁለት ሳይሆን እየቆየች የለም ወደ ኢትዮጵያ ትልካለች እንጂ እሷ አካውንት ያች ትሰጣታለች። ወደ ኢትዮጵያ አካውንት ትቀይርና ያችኛይቱ እዛ ሀገር ትቀበላለች። እዛ ለእሷ በፓውንድ የሚሰጥላት ሰው ፈልጋ ለዛ ሰው በኢትዮጵያ ባንክ አካውንት ታስገባለች። ማን እችኛዋ ማን ነው? ፋጡማ። ከዛ በኋላ ስንላት አንቺ አሁን አፍዝዛኝ ነው አደንዝዛኝ ነው ብለሽ ነው የምታስብ። ግን ትንሽ ለህሊናችሁ ትንሽ አይከብዳችሁ? የመዳም ቤት ሽንት ቤት አጥበው ያመጡትን ገንዘብ እናንተ ስትበሉበት፣ ስትጠጡበት፣ ስትለብሱበት እንግሊዝ ለመሄድ ለደላላ ስትከፍሉበት ትንሽ ማለት ትንሽ እኮ ይከብዳል። የሰው ብር ነው እንዴ! እንዴት ሰው በሰው ብር ያዛል? የመዲያም ቅመም ነበርኩኝ እኔ። እሷ ታማ ስትመጣ እግሯ እንደዛ ስኮን የሚያስወጣት የሚያስገባት የሚያበላት የሚያጣ ሳጣ ነው እንጂ ቁጭ አልኩት። ልጆች ከዛ በፊት ያሉ ልጆች ያውቁኛል። እኔ ስራ አስገባለሁኝ ለራሴ በቢሮ ስራ የምገባ ሰራተኛ ነኝ። እሷ ግን እዛ ቦታ ላይ እግሯ ያመጣ ሰው ለራሱ አሁን ድረስ እዛው ኩዌት አለ፣ እኛው እዛው ግቢ ማለት ነው። እግሯ ደም እየዘራ መግል እየዘራ ግን በዛን ሰዓት እሷ ለዕለት ነው የመጣችው እኔ ጋር ገብቶሻል። ከስራ ቦታ ወጥቼ ነው ቤት ያመጣኋት። አንቺ ቤት ያመጣት ማን ነው? እሷ አህመድ ይባላል። እኔ ያገር ነው። እሱ ደግሞ የሚያውቃት በእሱ የሆነች ልጅ አለ። ኢትዮጵያዊ ነው። ኢትዮጵያዊ ወንዶች አሉ እንዴ ኩዌት? አሉ። እሱን የምታውቀው ልጅ ለእሷ ጓደኛዋ ናት። ገብቶሻል። ከዛ የሆነ ሌላ ቢሮ ነበረች። እነዚያ ቢሮዎች 3 ወር አስቀምጠዋት ቤት ልንለቅ ነው ስራ መግባት አለብኝ ሲሏት እንዴት ብዬ እንደዚህ ስራ ገባለሁ አለቻቸውና ሰው በሰው ማፈላለግ ጀመረች። ሳይሚራ ትባላለች። ያችም የደሴ ልጅ ናት። እንደዚህ ነው ብላ ለዛ ለአህመድ ለምልሽ ስትነግረው እሱ ደግሞ ሲቋይ እንዴት እህት ያለች እሷ ስራ ቦታ ነው የምትኖረው፣ ቤቱ ባዶ ነው ልጠይቃት። ያች ለምን አሟት 1 ወር ቁልፍ ሰጥቻት እኔ ስራ ቦታ ሆኜ 1 ወር ታማ ወደ ስራ ቦታዋ ተመልሳለች። ገብቶሻል። ስለዚህ ያቺ ላይ እንደገና ሰሚራ ናት እንደ ስትለው እሷንማ የምጠይቃታለሁ አሉና ሁለታቸው ጠየቁኝ። መጣች እሷው ፋጡማ ማለት ነው። 2 ልጆች ነበሩ እኔ ጋ ያስቀመጧት። የኮምቦልቻ ልጅና የደብረ ብርሃን ልጅ ናቸው ያስቀመጧት። እናት ቤት ነው የሚሰሩት እነሱ ስለሚያውቋት ብር ምናምን እያዋጡላት መድኃኒት እየገዙላት ወደ እኔ ላኳት። ብር አገኝተው ቤት ተከራይተው ይዘዋት እስከሚወጡ ግን በኋላ ሳየው እነዛ ልጆች ሰው ቤት ነው የሚሰሩት። 70 ብር ነበር የዛን ሰዓት ደሞዛችን። በዛ 70 ብር እንዴት ነው አሁን የቤት ኪራይ ተከፍሎ እንደዚህ ለእነሱም ለእናንተም። ስለዚህ አሁን አንቺ ይህን ስራ ልጆች ጋር በጣም ብዙ ታወራለች። ልጆች ጋር ማውራት ካቻልሽ እንደዚህ በዳር ስራ ማስገባት እኔ እችላለሁ። አንቺ ልጆች ካመጣሽ ይህን ስራ ለምን አሰሪም ስላት እሺ አለች። አመጣች። ስራዋን ለ3 ዓመት ያህል አካባቢ በቃ በስነ ስርዓት እየሰራ ነበረ። በቃ በስነ ስርዓት እግሯንም ተሻላት። ቢያንስ ያን አሁን ትቆረጣለች ምናምን የተባለው ነገር ተሻላት። ጥሩ ቦታ ላይ ደረሰች። ቆረጫለች ተብላ ነበር። እግሯን ትቆረጫለች። ምንድነው ችግሯ? ምን ሆና ነው? በሳት ተቃጥላ ነው እንጂ ከይማያ ላይ እንትኑ ይሄ ምንድነው ድንኳኑ የናፍጣና ይሄ ምንድነው የሚባለው የጋዙ የመኪናው ጋዝ እና ይሄኛው ጋዝ የምናነደዋል አይደለም እሱ ተቀላቅሎ የመኪናውን የዚህኛው ነው ብላ ስትጨምረው ፈነዳ። ፈንዲቶ ነው በዛ የተቃጠለችው።
በዛው ነው አረቦቹ ያሳከሟት። በኋላ ይጃዛለሽ ወይ ሲሏት እሺ ብላ ጓደኛ ጋር ሂዳ ከ3 ወር በኋላ ወደ እኔ የመጣችው ማለት ነው። ኮንትራት ቤት ነው ተቀጠለችው? የለም ጠፍታ እየሰራች። እሺ አንዴ አሁን ይኸውልሽ ልጅቷን ጥሪያት፣ አንደኛ ጥሪያት ትምጣና ከእሷ የምንስማ። ሁለተኛ ነገር አስቢ የእንትና ብቻ የሺ ብቻ በኢትዮጵያ ወደ 800 ሺህ ከሆነ እያንዳንዳቸው የእያንዳንዳቸው ስንት እንደሚሆን ፈጣሪ ይወቀው። በጣም ብዙ ልጆች ከታች አስገቢኝ እኛም ተበልተናል እያሉ ነው። ሰው አስቢው የስንት ልጆች ብር እናንተ ጋር እንዳለ። መኪያ ራስሽን ነፃ ለማውጣት ተመትቶብኝ ነበረ ምናምን እንድትይ አልፈልግም። ሰው አንቺ የቤት ባለቤት ነሽ። ማውራሽ ወሬ ለራሱ ገና አልጨረስኩልሽም እኮ እኔም በራሴ የማውቀውን ኢትዮጵያ ለራሱ መጥቼ እሷ እኔ ጋር ለራሱ እየኖርነ ማለት ነው። ሳታሳውቀኝ ሳኡዲ ሂዲያ ስከድ ልክ ለበረራ ልከር ስትል አሳወቀች። ልክ እንደ ማንኛውም ምን ልታረግ ነው ሳኡዲ? ለንደኑ ቀርተው ምን ልታረግ ነው ሳኡዲ የምትሄደው? እኔ እንጃ ለንደን እንዴት ወደ ሳውዲ እንዴት አሰብሽ ብዬ ስላት እሱን ሌላ ቀን እናወራበታለን አለች። ቤተሰብ እንዲሰማ አልፈለገችም። ሌላ ቀን እናወራበታለን አለች። ፈጣሪ ነው ፈጣሪ። በእነዚህ ምስኪን ሽንት ቤት አጥበው ባመጡት ብር ወደ ለንደን ልትሄድበት ከዛ አንቺ ልትወስድሽ እናንተ በሰላሙ ሰዓት ሳትጣሉ ተስማምታችሁ ፈጣሪ ደግሞ አይቶ የእነዚህ ምስኪኖች እንዳይሳካ አድርጎት ነው የሚሆነው ኢንሻአላህ። ከዛ ያንን ብር እንዴት ነው ታዲያ ይሄኛው አንቺ ወደዛ መሄድ ከፈለግሽ ብሩ ይመለስ አልኳት። ብሩ ይመለሳል ሌላ ቀን እናወራበታለን አለችኝና ዝም አልኩኝ። ሄደች። ልክ ስከድም ቢያንስ አንድ ሰው ስራ አለው የስራ ባልደረባዬ ከሆነች ኢትዮጵያ ስትመጣ የዚህ ቦታ ላይ እዛ ቦታ ላይ ስትወጣ እኔ እንግዲህ ወደ ሀገር ልገባ ነው ስራዬን ለቀኩኝ እንግዲህ ወደ በፈለጋችሁት ቦታ ላይ ተቀመጡ ብላ ለልጆች ማስተናበት አለባት የለባትም? የስራ ባልደረባዬ ከሆነ እውነት ማለት ነው እውነት ሁለታችንም ኃላፊነት ካለብን እኮ እንደዛ እሷ ገና አንቺን ሄዳለሁ ብላ ስትልሽ አንቺ ፕሮቴክት አርግሻት ከበር አርግሻ አንቺ ደበቅሽላት እንጂ ኖ ቁጭ ብለሽ ልጆቻችንን ሰብስበን እዚህ ቤት የሚኖሩትን ብራቸው ለእያንዳንዳቸው በእጃቸው ተሰጥቷቸው ነው ነፃ ወጥተሽ ቻው ብለሽ ተሰናበተሽ የምትሄጂው። ልትያት ይገባ ነበር። አንቺ ልጆቹን እኔ እሰጣቸዋለሁ እኔ ያለው ስላልሻቸው በአንቺ ስለተማመኑ የቤቷ ባለቤት አከራይዋ አንቺ ስለሆንሽ አንቺ ስላመኑ ስትሄድ ዝም አሉ እንጂ ማንም በላቡ ማንም አይደራደርም። እነዚህ ሰዎች ላባቸውን ጠብር ግፍ አድርገው መዳም ገላምጣቸው ያመጡት ብር ነው። ማንም በብሩ በሀቁ በላቡ ማንም አይደራደርም። ገባሽ? ኡኡ ብለው ከተያዝንም አብረን ተይዘን እንገባታለን ብለው ኡ ብለው ጉሮሯን አንቀው ይቀበሉ ነበር። ግን እነሱ ምን አገባቸው ስለሷ? እነሱ የሚያውቁት አንቺን ነው። የቤቷ ባለቤት አንቺ ነሽ። ገባሽ? ስለዚህ እያመጡ በእጅ የሚሰጡት አንቺን ነው። እነሱ እኮ የሚያውቁት ሁለታችንም እንደሆነ ነው። ገብቶሻል? እኔ አሁን እዚህ ላይ እየነገርኩሽ ያለሁት እኔ እዚህ ቦታ ላይ ሁለታችንም ኃላፊነት እንዳለብን ነው የሚያውቁተው። ግን እኔ አሁን እያልኩኝ ያለሁት በዚያን ሰዓት እኔ አሁን አንቺ ራስሽን ለማምለጥ ላልሽ ነገር ነው እየመለስኩልሽ ያለሁት። እንዴት ነው ሁለታችንም እዛ ቦታ ላይ ኃላፊነት እንዳለብን ሁሉም ሰው እንደሚያውቀው ቢያንስ ሰሚራ እኔ እንደዚህ ነው ለህር ነው የእነዚህ ልጆች ብር አንቺ ነሽ የምከፍለው እየሰራሽ ማለቱን ትታ ሌላ ብር ለራሱ እኮ እንዲሰጥ እንዲልክላት ነው የነገረችኝ። እያንዳንዱ ነገር ፋጡማ የሆነ ነገር ተነፈሰኝ ማለት ሰሚራ እሺ ነው የምለው። ሁሉም ሰው ይመሰክርልኛል። ለዚህ ፋጡማ እዚህ ሀገር ኢትዮጵያ መጥቼ ሳኡዲ እስከሄደችበት ለራሱ ስናወራ ማለት ነው እሷን አትጠይቁ። አንቺ እንዴት ወደ ኢትዮጵያ መጣሽ? እሷ እጇን ሰታ መጣች። አንቺ እንዴት መጣሽ? እኔ በድንገት ነው። እሷ ጓደኛዬ ጋር አለች የጎንደር ላይ እሷ ጋር ነው አጋጣሚ ሱቅ ልንሄድ ስንል የተያዘ ነው። ማን ጠቁሙባቸው? እንግዲህ ያለው አለም ግማሹም ተጠቁመው ነው ይባላል፣ ግማሹም ደግሞ እንደዚሁ አጋጣሚ ነው ይባላል። አላወቅኩትም እስካሁን። ይሄንም ነገር ተናገር ተይዘሽ ስትሄጂ ምንም ነገር አልያዝሽ? በር ላይ ነው እንጂ ቤት ውስጥ አይደለም የተያዘ ነው። በር ላይ ነው። እሱንም በጥቆማ ነው እየተባለ ነው። ገና እሱንም የማጣራበትም ያው ቀስ ብዬ እሰጠዋለሁ። ቅድሚያ የልጆቹን ብር ነው መስጠት የምፈልገው። ስለ ራሴ በጣም ብዙ የምጠይቀው ነገር አለ። ስትወጪ ልጆቹ ምን ቀሩ? ቤትሽ እንዴት ሆነ? አንቺ በድንገት ተይዘሽ ስትሄጂ ያው እሷ ይህች አሁን ፀሐይ ናት የመጣችው። ማታውን ደወልኩላት እንደዚህ ተይዣለሁ ስላት ወጣች ከስራ ወጥታ 15 ቀን ቤቱን ጠብቃ እኔ ወደ ሀገር ስገባ እንደገና ወደ ስራ ተመለሰች። እሷ ቤቱን ጠብቃ ማለት ነው። አሁን የሺ ቤት ጠበቀች ማለት ልጆቹ አሁን ማን ነው ኃላፊነት የሚወስደው ስለ ልጆቹ? ማለት ቤቱ ፈረሰ ተበታተኑ ወይንስ ስቲል አለብን? አሁንማ ወጥተዋል። እዛ ቤት ያንን ቤት ለቀናል። ልጆቹን ተከራይተው ነው ለብቻ የሚኖሩት። ቢያንስ ትንሽ ጊዜ በኋላ ማለት ነው የተወሰነ እሷ አንድ 15 ቀን ጠበቀችልኝ። አንድ ደግሞ የሰፈሬ ልጅ አለ እሷ አንድ 4 ወር ጠበቀች። ያችን እኮ ለራሱ ያስቀመጥንበትን ብር ለራሱ አልተሰጣትም። የሚገርምሽ 4 ወር ሙሉ ቤት ቤቱ ስቲል በአንቺ ኃላፊነት ውስጥ ነው ማለት ነው። እየጠበቁልሽ ነው።
ኦኬ ታዲያ በየሳምንቱ በየወሩ 50 ዲናሩ ማን እየተረከበልሽ ነው ከመዳሞቹ? አለ እዛም እየረከባለ እሱ ይቀበላል። ስራዬም እንደዚሁ ክፍት ነው በስልኬ ማለት ነው። እና 15 ቀን እሷን ቤት ጠበቀችልኝ፣ እቃዬን ሰትራ ወደ ሀገር ላከችልኝ፣ ቤቱን እንደዚህኛይቱ ሰጠች። በቃ ምንም ምክንያቱም የዛን ሰዓት ምንም ክፍተት የለማ፣ እያንዳንዱ ነገር አለ። ኢትዮጵያ ለራሱ መጥቼ ታድለሻል። ተይዘሽን ገብተሽ ቢዝነስሽ አልቆመም። ብርሽን ከመዳም የሚለቅምልሽ አለ በየወሩ 50 ዲናር፣ ቤትሽን የሚጠብቅልሽ አለ። ስለዚህ አንቺ ከኩዌት እንዳልወጣሽ ቁጠሪው። አንዳንድ ጊዜ ምን አለ መሰለሽ እኔ ልጆች ጋር አሁን እሷ 15 ቀን ሙሉ ስራዋን ፈትታ እኔ ጋር ስትቀመጥ ለእኔ ክፉ ነገር የላቸውም። ለእኔ ክፉ የሚል ሰው አንድ ሰው አይመጣም። እኔ አሁን በፋጡማ ላይ የራሴ ክፉ የተነሳሁባቸው እንጂ ማለት ነው። ለሰሚራ እኔ ነኝ ክፉ፣ ይሄን ገሌ ክፉ አረገችብኝ፣ ክፉ እንደዚህ አልታዘዘችኝም፣ አንግባባም፣ አንረዳዳ መመላለች ማንም የለም። ማንም ገብቶሻል? ማንም የለም። አሁን ባለሁበት ሰዓት ለራሱ ብዙ ነገር ብዙ ችግሬን ብዙ ደስታዬን እያወቁ ደስታዬንም ችግሬንም እየተካፈሉ ነው አሉት። ማሻላ በደህና ጊዜ። ስለዚህ አሁን ጥሩ ሰው መሆን ይሄ ነው ጥቅሙ። ስትወድቂ ሰዎች ያነሱሻል ወይ? ምን መጨረሻ እኮ ታዲያ ጥሩነትሽን በጥሩ መመለስ አለብሽ። አይባዬ እዚህ ቦታ ላይ ጥሩ ሰው ለዋለልሽ ብዙ ነገሮች የማንራሳቸው ቀኖች ያሳልፈናል። ምንም ባለስራ ብሆንም ማለት ነው ገንዘብ በማጣት ብዙ የወደኩበት አደጋ ነበረ፣ ብዙ ህመም ነበረብኝ በዛን ሰዓት ማለት ነው። እኔ ተወለዱኝ ሀዴሞች ቤተሰቦች በብዙ ነገሮች ያነሱኝ ልጆች አሉ። በቃ ይሄ ነው ብዬ መግለጥ የማልችለው የማረሳው። ግን ለዚህ ደግሞ ምላሽሽ በአግባቡ ላደረገልሽ ሰው በቃ ሌላ ማድረግ ቢቀር በሀቁ መመለስ። አየሽ ልቡን ሳትሰብሪ ገንዘቡን ሳትይዥ በአንቺ ምክንያት አንድ ቀን አይደለም ማልቀስ ቀርቶ ሳያዝንብሽ ስልክ መዝጋት አለበት። ያን ሰው ሳያዝንብሽ ማልቀስ ቀርቶ ማለት ነው። ለምን ጥሩ ለዋለልሽ እንደዛ ነው። እኔ 10 ዓመት ቀርቶ በአሁን ሰዓት በቃ አመት ለራሱ በሰላም የሚኖር ሰው የለም እኮ አይደለም 10 ዓመት 12 ዓመት። እኔ ኩዌት 14 ዓመት ነው የኖርኩት። 14 ዓመት ስኖር እገሌ ክፉ ናት እገሌ ለእኔ ክፉ ነው የምለው ሰው በወንድ በሴት ብጠሪልኝ የለም። ለዚህ ሳ ግን አሁን እነዚህ ልጆች በተለይ አሁን እየተጎዱ ያሉት ለእኔ በቃ ይሄ ነው ብዬ መግለጥ የማልችለው በላይ ውለታ የዋሉ ልጆች ናቸው እያለቀሱ ያሉት ማለት ነው። አሁን እነዚህ አሁን ሀስር አስገቢ ነው የሚሉ ልጆች አሉ። እነሱ ቢገቡ አሁን ድረስ አጎኔ ናቸው እንጂ ወይንም እነሱ ጋር የሆነ ነገር አሳድረውብኝ ምናምን አይደለም። ስንኖርም በፍቅር ነው የኖርነው። አሁን ግን ይህች ላይ ትቅረብና ገንዘባቸውን ያጠፋችውን አምና ገንዘቡን ያንን ነገር እኔ በምን ምክንያት ያንን ገንዘብ እንደወሰደችው በቃ እኔ እኮ የዛችን ቁጥር እኮ አገኘቸዋለሁ። የሚገርምሽ የሄደችበትን ብሩ ተቀየረ የተባለበትን ቁጥር አገኘቸዋለሁ፣ ግን አልደወልኩላትም። ለምን መጀመሪያችኛይቱ ጋር ልነጋገር ብዬ፣ ለዛውም በእናንተ በህዝብ ፊት ካልሆነ በቀር በግል አሁን ይኸው እዚህ ጋር አሽቀል ባህር የምትባል አስገብኝ እያለች ነው። ቅድም አላስገባሻትም ማለት ነው። እሷ ለራሱ ልታነጋግረን ሞክራለች። ግን እኔ ቢያንስ እኩሌታዬ ነው ትላለች። የሚገርምሽ አንዱን ትቼ አንዱን ሆነብኝ እንጂ ሂሳብ እስኪ እኔ ኢትዮጵያ መጥቼ ያወጣሁት ወጪ ይታይ እስኪ አንቺ ምን ከፍለሻል? አንቺ ባለስራ ከሆንሽ ስራሽን እስኪ ንገሪኝ። ልጆቹ በቃ ገሌ እኮ የኔ ናቸው አስገባሽልኝ እንጂ ብሩ የራሴ ነው ብለሽኝ የለኝ ቃል ገብተሽልኝ የለኝ በይኝ አልኳት። ስራሽ እዛ ቦታ ላይ ምንድን ነው? የአንቺ ኃላፊነትሽ ንገሪኝ። ኢትዮጵያ መጥተሽ አልጠይቅሽም። እዛ እያለ ለራሱ 2018 19 ጀምረን ስራሽ ምንድን ነው ንገሪኝ ኃላፊነትሽን ብዬ በእነሱ ፊት ስጠይቃት እዛ ተዘርግቼ ታዲያ በነፃ ልቀመጥ አማረሽ እንዲ አለችኝ። እሺ ተቀመጭ አልልሽም። ለምሳሌ ጸሐፊ ነሽ፣ የልጆች ተቆጣጣሪ ነሽ፣ የልጆች ምግብ አብሳይ ነሽ። ልጆች ወደ ሱቅ ምናምን ሲሄዱ በቃ ይሄን አድርጊልኝ ብዬሻለሁኝ። ከዛ ምን አለችኝ? ዳገብ ቆፍረሽ አመጣሽው መሰለሽ እንዲ አለችኝ። ለዛውም በልጆቹ ፊት ያቸው ልጆቹ አሉብኝ በእነሱ ፊት እንደዚህ አለችኝ። ይሄ ይባላል። አሁን አንቺ የስራ ባልደረባ ከሆንሽ ሀቢባ ስራሽ ምንድን ነው? አንቺ አብረን ስንኖር እንደዚህ ነው ብዬ ስጠይቅሽ መናገር ነው ያለብሽ? ወላ እዛ ተዘርግቼ በነፃ ልቀመጥ አማራሽ እንደ ነው የምትይኝ? እኔ ያልገባኝ ነገር ኦኬ የስራ ባልደረባሽ ናት፣ ግን የምታገኙት ጥቅም ለምሳሌ አንቺ 15 ልጆች ቢኖሩሽ እና እሷ 12 ልጆች ቢኖሯት እሷ በ12ቱ ከመዳሟ ቀጥታ ታገኛለች፣ አንቺ ደግሞ ከ15ቱ ከመዳሟ ቀጥታ ታገኛለሽ እንጂ ደሞዝ ወይ አንቺ የምትከፍያት ወይ እሷ የምትከፍልሽ ነገር የለም። በስማ እኔ የምሰራውን ስራ እኩል ነው የምንካፈለው ስልሽ ደግሞ ብር ለራሱ አሁን 2 ዓመት ባልሞላ ቤት ሰራች፣ ጅብላሷን ቤት ሰራች። 2 ዓመት ባልሞላ ሀቢባ በቃ ይቅርታ አድርጊልኝ። እኔ ብቻሽን መኪያና ምንሽ አልቻልኩም። ምክንያቱም
ቤት አስጠግተሻት፣ ስራ ሰተሻት፣ እሷ ልጆች እያስጠፋች ስራ ሰጠዋት ማለት ልጆች እያስጠፋሽ አምጪ እኔ ልጆቹን ስራ እሰጥሻለሁ አልሻት። ስራ እየሰጠሻት እሷ ከመዳን በየወሩ 50 ዲናር በኢትዮጵያ በወር 30,000 ብር በአንድ ሰራተኛ እያገኘች አንቺ ስራ ሰጥተሻት ምንም ሳትጠቀሚ ኮሚሽን ሳትካፈያት ቤትሽ እያኖርሻት ገንዘቡን ልጆቹ በአደራ የሚያስቀምጡትን አንቺ ጋር እየሰጠሻል። ይሄ ሁሉ ነገር እኔ ማመን ስለማልችል ጥሪያት ልጅቷን ፕሊዝ። ቀላል እኮ ነው። የለችም መሰለኝ ኦንላይን አትገባም። ቀላል እኮ ነው። ለምን ታውቂያለሽ? ለ3 ዓመት ያህል ስራዋን ሰራች። ፎቶን ስንለጥፍ ትመጣለች። ችግር የለውም። እሺ የዛሬ ቤት ማናለች መደወል ትችላለች። ቀጥታ እዚህ ጋር እኛ እየሰማን ደውይላት። ቀጥታው መመኪያ ምን አለ መሰለሽ አይባዬ ለ3 ዓመት ያህል ስራዋን በአግባቡ ሰርታለች ብዬሻለሁኝ። ከዛ 2018 አካባቢ ልጆቹ ሲበታተኑ እኔ እንኳን ቀላል ነው በቃ ልጆቹ አሉ አይደለም ልጆቹ ሲኖሩ እገሌና እገሌ ስራዬ ናቸው ልጆቼ የኔ ናቸው ስራዬ ይሄ ነው ብላ በእነሱ ፊት አልመለሰችልኝም እስካሁን አይደለም። አሁንም በእናንተ ፊት እንድትመልስልኝ ነው የምፈልገው። ስራዋን አስቀምጣ ገቢዋን መቀነስ፣ ገቢዬን መቀነስ፣ የቤት ኪራይን መቀነስ ቀላል እኮ ነው። ወይኔ በእነዚህ ልጆች ናቸው ያሳዘኑ። ሀቢባ እኛ እኮ ይሄን አሁን የምታወራውን ሁሌም እንደዚህ ነው የምታወራ። እኛ ይሄንን መሮና ወደ እናንተ የመጣን ምንም መፍትሄ አይሰጡሽም። እንደዚህ ነው የሚያወሩትኝ። አሁን ስትመጣ ሚያች ይቺ ነው ወሬ የሚደግሙልሽ። እንደዚህ ነው የሚደጋገሙትኝ። ምንም ብር አይሰጡንም። መጨረሻ ላይ ጀምሮ እያንዳንዱ ብር እሷ ላይ ነው ያለው። 2018 ማለት በፈረንጅ ነው በሀበሻ በኢትዮጵያ ላላ ፈረንጆች በፈረንጅ 2018 ማለት እኮ 8 ዓመት። ኧረ በእናትሽ ተይው መመኪያ የሚወራ ነገር አሁን የ8 ዓመት የሰራሽበት እንዳለ እሷ ጋር ነው ያገኘው የለ ሀይባዬ። ወደፊት እኮ ይኸውልሽ የሚወጣ ነገር እንጂ የምናወራው የማይወጣ ነገር አይደለም። አሁን እሷ መጀመሪያ ትንጣና እያንዳንዱ ነገር ሰሚራ ምንድን ነበር የምታደርገው እኔ ምንድን ነው የማያደርገው ብላ እያንዳንዱ ነገር ስናወራ የዛን ሰዓት ህዝብ ይፈርደዋል። ገብቶሻል? እኔ ሰርቻለሁ አልሰራሁም አልልሽም፣ ግን የጠቀምኩበት ነገር እያንዳንዱ ነገር የለም። ጉዳይን የምፈታው እኔ በብድርና በዳ ነው ጉዳይን የምፈታው ማለት ነው። እኔ ባለ ስራ ሁኜ እኔ እሷ ባለ ጉዳዩን ትፈታለች፣ እኔ ደግሞ ችግር ላይ ወርቃለሁ ማለት ነው። ኢትዮጵያ መጥቼ ለራሱ እየተቸገርኩ ለእሷ ነበር ብር የምሰጣት ኢትዮጵያ መጥቼ ማለት ነው። ሀይዋ ግራ ገባኝ እኮ ለምን? እሺ አሁን የኔ ታሪክ ረጅም ስለሆነ አሁን እንዴት ተገለጠ? ታሪክ ይጨረስና አሁን እንዴት ተገለጠ? ፀሐይ ወልታለች። የሽን አስገቢያት። አንድ ቁጥር እየጻፈች ነው። አስገቡ። እንዴት ነሽ? አልሐምዱሊላህ። አማን ነው። አንደን ሰምተሻል የተባለውን ነገር ፋጡማ? ገና መጣሁኝ። ሸር አድርገውልኝ አሁን የመጣሁት። ኦኬ እሺ፣ እንኳን ደህና መጣሽ። ፎቶሽ ሳለጥፍ ቶሎ ሼር አደረጉልኝ። ልናፈላልግሽ ነበረ። እሺ እዚህ ጋር የሺ አለች። የሺ ወይም በኩዌት ስሟ ማን ነው? መኪያ ፀሐይ። አንቺ በምታውቂያት ስሟ ፀሐይ እና ከታች ደግሞ ከአንቺ በታች ደግሞ ሰሚራ ወይም መኪያ አሉ እዚህ ጋር እና ኢጃዛ ቤት አከራይ ሆናችሁ አንቺና ፋጡማና ሰሚራ ኩዌት ላይ ኢጃዛ ቤት አከራይ ሆናችሁ እናንተ ቤት ተከራይተው የሚኖሩ የመዳም ቅመሞችን ደሞዝ እናንተ ጋር በአደራ ሲያስቀምጡ ኖረው እናንተ ደግሞ በሱ ብር ወይም አንቺ በሱ ብር እንግሊዝ ሀገር ልትሄጂ በእነሱ ብር ፕሮሰስ አረግሽ። ወደ ኢትዮጵያ የምትሄጂበት የቫኬሽን ብራንድ ልብሶችን ገዛዛሽ። ፋፈሽ ብለሽ ብራቸውን ሳትሰጫቸው ሀገር ቤት ገባሽ። ሰሚራ ደግሞ ስትጠየቅ ያው ፋጡማ አንቺ ሙሉ ብሩን እንደወሰድሽው ተናግራለች። የ11 ልጆች የመዳም ቅመም ደሞዝ የ8 ዓመት ደሞዛቸው እናንተ ጋር ባደራ የተቀመጠ እና ይህንን ብለዋል እነሱ። አንቺስ ምን ትያለሽ? እናመሰግናለን። እሺ በመጀመሪያ ሰሚራ ጋር 2014 መጨረሻዋ ላይ ጀምረን አብረናል። قد قامت الصلاة قد قامت الصلاة ቆይ አዛን ይጨርስ ፋጡማ ይጨርስ። አዛን ነው መሰለኝ አንቺ ጋር ይጨርሳል። አይ ጨርሷል። ቃም እያደረገ ነው። እሺ ከዛ 2019 መጨረሻ ላይ
እስከ ከ2014 እስከ 2019 መጨረሻ ላይ ስራችን ያው አንድ ቤት ሆነን አንድ ላይ እንስራ፣ አንድ ላይ እንብላ፣ አንድ ላይ እንጠጣ እንጂ ስራችን እየብቻ ነው። 2019 ላይ 2019 መጨረሻው አካባቢ ላይ እሷ የሶስት ልጆች ብር ነበረባት። የሶስት ልጆች ብር ነበረባት። በሰዓቱ የዘን ሰዓት እኔ ብር የለብኝም። ከዛ ስራችን ደግሞ አረቦችን ታናግራለች እሷ። ይሄን ወደ ኋላ አይደለም በምታናግር ሰዓት ይሄ ስራችን ለምን አንድ ላይ አይሆንም? አንቺ ልጆችን ታናግራለሽ፣ እኔ አረቦችን አናግራለሁ፣ አንድ ላይ እናደርገውና አንድ ላይ እንስራ አለችኝ። እሺ ተስማማን። በስምምነት አንድ ላይ መስራት ጀመር። ከዛን ሰዓት ጀምረን በነገራችን ላይ ቅድም ጂ+1 ስትል ሰምቼሻለሁ። ጂ+1 ቤቱ ደግሞ 2000 ከሷ በፊት ነው ቤቱን የሰራው ማለት ቦታውንም የገዛሁት እሷ ጋር ስራችን አንድ ላይ ሳይሆን ነው። ቦታዬንም ገዛሁ፣ ቤቱንም እንትን አልኩኝ። ይሄኛውን ቤት ደግሞ አሁን በእንትን የሰራሁት አለ። እሱን ደግሞ ማሻአላ ሁለት ቤት ሰርተሻል? አይደለም ቦታውን ገዛሁኝ መጀመሪያ ማለት ነው። እዛ ላይ ሰራው። ጂ+1 ስራ የሰው ቤት ስራ ጂ+1 ያሰራል። ደሞዙ የመዳን ቤት ስራ ኩዌት ሀገር ጂ+1 ያሰራል በአጭር ጊዜ ውስጥ። ውድ ልንገርሽ፣ እኔ ከመጀመሪያው ጀምሬ እነግርሻለሁ። ምንም አንዲት ነገር የምደብቀው የለም። የሚሰራው ሙያተኛ ወንድሜ ነው። የሙያተኛ አልከፍልም። በሰዓቱ ደግሞ 2019 2020 ላይ ሁሉም ነገር ስልሽ እንዳሆነ አይደለም። ብሎኬትም ቢሆን ምንም ቢሆን እኔ ሰራተኛ አልከፍልም፣ ሙያተኛም አልከፍልም። ወንድሜ የሚሰራው የብሎኬት ግራውንድ አለው። ግራውንዷ 3 ክላስ ናት። ያቺ እስከምትወጣ ድረስ ይህን መጀመሪያ ራሱ እንኳ እስከሚወጣ በ57,000 ብር ነው ያን የተሰራው ማለት ነው። እሷ ራሱ ታውቃለች። ብሩን የምንልከው አንድ አይነት ነው። ብር ስንልክ ደግሞ 100,000 ብር ወይም 150,000 ብር የምንልክ ከሆነ በእኔ በህቴ ስም ከገባ ራሱ ያ ብር ለሁለት ነው የሚሆነው። እሷ ቤተሰቦችም ጋር ይሄዳል፣ ግማሹ እኔ ጋር ይቀራል። በሰዓቱ እሷም እዛ ቤተሰቦቿ ጋር የምታስደርገውን ታስደርጋለች፣ እኔም ጋር የሚሆነው ይሆናል። ከዛ ያን እያል 2019 አካባቢ አይ እንደዚህ ከምናደርግ ለምን አንድ ጊዜ አንቺ አንድ ጊዜ እኔ አልልክም አለች። እሺ ተባባል። እሺ ያልንና ያንን በምናደርግ ጊዜ መጀመሪያ ላይ እሷ የሆነ ቦታ ገዛች። 75,000 ብር ነው ምናምን ገዛ። በሰዓቱ ብዙ ብር ነው፣ ምንዛሬውም ቀላል ነበር። ያን ላከችና ቀጣይ የኔ እንትን ነው የኔ ተራ ነው የኔ የምልከው አይደል ስንባባል በመሀል ደግሞ የሆነ የቀበሌ እዛው አንዴ ይቅርታ፣ እዚህ ጋር ፋጡማ በአንዴ እኔ አንዴ እንቺ እንላክ የምትባባሉት የመዳም ቅመሞችን ብር ነው ቤታችሁ የሚኖሩትን አይደለም ማለት ነው? እናንተ ጋር የሚያስቀምጡት ነው ወይስ ትመጣ ገንዘብ? ላስረዳሽ። እንዴት መሰለሽ፣ ኮይት ያ ስራ አሁን ተከራይተኛል፣ ቤት ተከራይተናል። ልጆች ይጠፋሉ። ልጆች ሲጠፉ የቤት ኪራይ ምናምን ነገር አይከፍሉም። እነዛ ልጆች ሲገቡ ሳይሆን እናስጠፋለን፣ በይ ልጆች እናስጠፋለን። እናስጠፋለን። ስራ ይገባሉ። ስራ ሲገቡ ደሞዛቸው 200 ብር ከሆነ ከአረቦቹ 50 ብርም ሆነ 30ም 40ም ሆነ ኮሚሽን እንቀበላለን በየወሩ አይደለ? እዛ ቤት እስካሉ ድረስ 5 ዓመት ቢሰሩ 5 ዓመት ሙሉ በየወሩ ለእናንተ ኮሚሽን ይከፍላሉ መዳሞች። አረቦቹ ይከፍላሉ። በስምምነት ነው። ይሄ እኛ ብቻ አይደለም፣ ይሄ ሁሉም የሚሰራው ነው። ይሄ ሁሉም የሚሰራው ነው። ዘይኮይት እንትን ነው። ከዛ እንደዛ እያደረግ ስንሰራ ሁለተኛ እሷ እኔ በምልክበት ሰዓት 140,000 ብር ላከች እሷ ማለት ነው። ያንን በስምምነት ነው የምናደርገው። በስምምነት ለምን ያንን ላከች? ለምሳሌ 20 ልጆች ቢኖሩ የ20 ልጆች ኮሚሽን በወር ሲመጣ የአንቺ ተራ ከሆነ ዛሬ በዚህ ወር የአንቺ ተራ ከሆነ አንቺ ትልቂያለሽ፣ በሚቀጥለው ወር የእሷ ተራ ከሆነ እሷ ትልካለች። እንደዚህ ነው። ግን እንዲህ ልበልሽኝ 20 ልጆች ቢኖሩ የቤት ውስጥ ብዙ ነገር አለ። ምግብ አንቺ ነሽ፣ የቤት ኪራይ አለ። ከዛ ገባኝ። ለቤት ኪራይ የ20 ልጆች ኮሚሽን ቢመጣ የቤት ኪራይ አንቺ ፋጡማ ግን ሰሚራ ግን ቅድም ያለችው እሷ ምንም እንደማታገኝ ሙሉ ብሩን አንቺ እንደምትወስጂ ነው። ኦኬ እኔም እንደዛ ነው። ዝርዝሩን የምነግርሽ ውዴ። ከዛ 20 ልጆች ቢኖሩ የ20 ልጆች ኮሚሽን ሲመጣ የቤት ኪራይ የሚከፈለው ተከፍሎ፣ የሹፌር የሚከፈለው ተከፍሎ፣ የአስቤዛ የምግብ የቀለብ የሚከፈለው ተከፍሎ የቀረው ብር የአንቺ ተራ ከሆነ አንቺ ትልኪያለሽ፣ የእሷ ተራ ከሆነ እሷ ትልካለች። እንደዛ ነው የምናደርገው። ከዛ 140,000 ብር ላከች። ለምንድን ላከች? የሆነ ቦታ የቀበሌ ሳይሆን የሆነ በእነሱ አካባቢ ጭጭታ ነው ምንድን የሚባል ቦታ አለ። ያ ሊሸጥ ነውና ግዢው አሏት ቤተሰብ ማለት ነው። በቃ ልግዛው ስትል እኔ ምንም አላልኩኝ። ያ ብር ተላከ። እኔ ይሄ ሁላ ሲሆን አላኩም። ከዛ 2020 ስልሽ አላኩም ስልሽ ያው ለቤት ጥቃቅን ነገሮች ትልኪያለሽ። ያኔ እንደዚህ ከፍ ያለ ብር ምናምን እንትን አንልም።
ለቤት አሁን ለምሳሌ 10,000 15,000 ምናምን እንደዚህ ለቤተሰብ እንልካለን። በጣም ብዙ እኮ ነው የምታገኙት። እንዴት ጥቃቅም ትልኪያለሽ? ለምሳሌ ከ30 ልጆች በላይ ይኖራሉ ብላለች። እኛ 30 ብለን አይሆን። በዛ ላይ ስራ የለም። ስራ የማይኖርበት ጊዜ አለ። ቁጭ የሚባልበት ጊዜ አለ። ያኔ ሁሉም አሁን 30 ቢሆን ላስበው 30 ልጆች ቢኖሩ 50 ዲናር ሲባዛ በ30 ልጆች 1500 ዲናር 1500 ሲባዛ በኢትዮጵያ ምንዛሬ 550 825,000 በወር በ30 ልጆች ታገኛላችሁ። 30 ልጆች ቢኖሯችሁ ከዛ ላይ ቢኖር ነው። እንደዛ ደግሞ አይኖርም። 30 በላይ ነን አላለችም። የሺ ይቹት ከበላይሽ የሺ እናንተ በፀሐይ የምታውቋት። እሺ ዞሮ እኔ ልጨርስልሽ እና ሁሉም የራሱን አስተያየት እኔ በራሴ ያለውን ልንገርሽ። እሺ ምክንያቱም እኔ ጋር ነው አሁን ክሱ የመጣው ማለት ነው። ከዛ ያ ብር በ2020 እኔ ቤቱ ይሄን ያልኩሽን ብር ቤት የተጀመረውን ቤት ቆርቆሮ ላለብስ ከላይ ማለት ነው ላለብስ 208,000 ብር በወንድሜ አካውንት ገባ። 208,000 ብር በኩዌት የዛን ሰዓት ስንት መሰለሽ? 1,300 ዲናር ላኩኝ። ያን 108,000 የሚባል ብር አለ እንዴ? 208,000 ኦኬ 200,000 ገባኝ። እሺ የዛን ሰዓት ምንዛሬ ዝቅተኛ ነው አልኩሽ በኩዌት ማለት ነው። ከዛ 1,300 ዲናር ያንን ተላከ። ከዛ ያለፈ ያለ በ2022 ላይ እሷ ደግሞ እንደዚሁ በቃ መላክ አለብኝ አለች። ኦኬ ትልኪያለሽ። በነገራችን ላይ በዚህ መሀል የልጆች ብር አንዳንድ ጊዜ የልጆች ብር እየመጣ ያው ይቀመጣል ስልሽ ብሩ በመጣ ቁጥር አይቀመጥም። አንዳንድ እያለ ያ ብር ይጠፋል። እኔም ያ ብር አሁን አረቦቹ እንዴት መሰለሽ በሊንክ ይልኩታል፣ በሞባይል ባንኪንግ ይልኩታል። ያ ብር ትቀበያለሽ ወሮ። ምክንያቱም የሁሉም በተከታታይ ወር ያኔ ተከታታይ አይደለም ወራቸው በመጣ ሰዓት ያ ብር አንድ እያለ እንትን ምንም እያለ ይጠፋል። ወይም ደግሞ አንዱ አላክልኝ ስትል ይጠፋል ማለት እንበላበታለን ነው ይጠፋው። እኔ ዙሮ እንደዛ ነው የምነግርሽ ነገር ማለት ነው። ይጠፋል አይደለም ፋጡማ በሚገባኝ ቋንቋ ይጠፋል ስትኝ እናጠፋዋለን በእኛ። ይጠፋል ስትይ መንገድ ላይ ጠፋ ወይንስ መጥቶ እናንተ ለጉዳዩ አላችሁት? አንዷ ልጅ አሁን ላኩልኝ ካለች አንዷ ልጅ ላኩልኝ ካለች ያ ብር የማይሞላ ከሆነ እዛ ላይ ተሟልቶ ይልካል። ከዛ ቀጣይ ደግሞ ይሄ ብር አሁን የነሱ አሁን የሚባለው ብር ራሱ ከ2022 መጨረሻው ወደዚህ ነው። እንደዚህ ብር የሰውን ብር እንትን ሊሆን ይችላል። 2022 መጨረሻ ላይ ክረምት ላይ 470 ምናምን ሺህ ብር ላከች እሷ ማለት ነው። ከዛ ሺሻ ታጨሳላችሁ፣ መጠጥ ትጠጣላችሁ ኢጃዛ ቤት? የለም እንደዛ አይነት ነገር የለም። አይባዬ ለምን እንደሚጠፋ አጥርታ እንድትነግርሽ ጠይቂያት። ለምን አንድ ወደዚህ ወደዛ ጠፋ ያወራሁ ነው። እኔ እኮ እዚህ ቦታ ላይ ሁሉም ልጆች አሉ። ሚዩት አድርጊ። ያለ ተራ ሚዩት ማብራት አይቻልም። መኪያም ሆናችሁ የሺ ያለ ተራ ሚዩት እንዳታበሩ። ልክ ፋጥማ ተናግራ ስትጨርስ ወደ ተረኛ አስተላልፋለሁ ማይኩ። ሁሉም እዚህ ቦታ ሁሉም ራሱ ያውቃል እንዴት እንደሆነ ስራችንም አንድ ላይ እንደሆነ አንድ ላይ እንደምንሰራ ሁላቸውም ልጆች ጥንቅም ላይ ያውቃሉ። ከዛ ግን ምን መሰለሽ ብር ሹፌር አለ፣ ብሩን የሚቀበልልን ልጆች የሚወስድልን አለ። እሱ ነው ብር የሚቀበለው። እኔ ጋር አሁን ምን አደረገኝ መሰለሽ? ብሩን እኔ ስልኬ ላይ ሂሳብ የሚይዘው እኔ ነኝ። ሂሳቡን ያኔ የቀራቸውን ይሄን ያህል ቀራቸው እያልኩ በስልካቸው ልክላቸዋለሁ። በጣም ጥሩ ቴንኪዩ። እዚህ ጋር ጥያቄ ያለኝ ይቅርታ፣ ቅድም መኪያን ወይም ሰሚራ እያልኩ እንዳልጠራ በቲክቶክ እዚህ ጋር በሚታየ ልጥራት ብዬ ነው። መኪያን ስጠይቃት ስንት ልጆች አሉ? ስንት ብር እናንተ ጋር አላቸው? እያንዳንዱ ለምሳሌ የሺ ስንት ብር አላት? ሀቢባ ስንት ብር አላት? ሰሚራ እከሌ ተብሎ ሜሮን ቅድስት ተብሎ ስም የመዘገብሽበት ደብተር ላይ ስንት ልጆች ገንዘብ እንዳላቸው እና ስንት ብር እንዳለ ንገሪኝ። ለምን ቅድም ስንት አለ ስላት እኔ አይደለሁም የምትመዘግበው ፋጡማ ናት ብላለች። ኦኬ ይሄንን ራሱ አሁን እሷ ምንም ታውቃለች። ለምን ብትይ ባለፈው ራሱ በግሩፕ ላይ እያንዳንዳቸው ሂሳባቸውን የሁላቸውንም ግሩፕ ራሱ አለ። የሁላቸውንም ሂሳብ ሰራንና ያንን ላኩት የእያንዳንዳቸውን ማለት ነው። ስልክ የሁለት ልጆች አሉ። የሌሎቹን እንትና የሁለቱን ልጆች ምን አደረግሽ? አንዷ 1500 ዲናር አላት። አንዷ ደግሞ 810 ነው እንደዛ ዲናር አላት። የእነሱ ምን አደረገች? አይ እናንተ እሷን ጠይቁ አለች። በምን ምክንያት ነው አብረን እንትን ያለውን እኔንም ጠይቁት አልኳት። ነገሩ እንግዲህ የመጣው በቃ እኔ እናንተን እንትን አልከፍልም አለች። ከዛ እነሱ አይ እኔ አብረን ነው እንትን ያልነው አብራችሁ ናችሁ ለምንድን ነው እንዲህ ብለሽ የምትይው? ብዙ ጊዜ ተከራክረናል እዚህ ግሩፕ ላይ ማለት ነው። ከዛ ያንን ሂሳብ የሚደርስ ስንት ልጆች ናቸው? ስንት ብር አላቸው? ቶታል ብሩን ንገሪኝ። ጠቅላላ ስንት
ጠቅላላ ስንት ነው በዲናር? ደብተር ላይ የተመዘገበው ጠቅላላ ስንት ነው? ከኔ ስንት አለባት የሚለውን ማስላት አለብን ማለት ነው። ለምን የፋጡማ እንዴ ደብተር አንደኛ ነው እንዴ ደብተር ይናየት እዚህ ጋር ፋጡማ ሰሚራ እኔ የሚሰጥሽ 465 የማንም ልጅ ፋጡማ ትባላለች። የፋጡማ እነሱ ጋር እንትና ጀሚላ ፋጡማ ጀሚላ ከዛ ፀሐይ ማለት የሺናት مش رح احكي لاي حدا. مثلا شايفه هذا البوكس